የበላይነት የሚገኘው እምነትን በማስተካከል ስራን በማሳመር ጸባይን በማሳመር فصاروا هم الطائفة الذين لا يزالون على الحق ظاهرين لا يضرهم አይጎዳቸውም من خذلهم ሊያዋርዳቸው የሞከረ أو خالفهم የሚተቃረናቸው حتى يأتي أمر الله የአላህ ውሳኔ እስኪመጣ ድረስ ቂያማ እስኪቆም ድረስ ማለት ነው هم على ذلك ያው አቋማቸው ላይ ሆነ ጠላት የሚጎዳን መቼ ነው እምነታችን ሲበላሽ ስራችን ሲበላሽ ጸባያችን ሲበላሽ በእምነታችን ጠንካሮች ከሆነ በዒባዳችን ጎበዞች ከሆነ ከአላህ ጋር ከሰው ጋር ያለንን አኽላቅ ስርዓት ከጠበቀን ጠላት ሊጎዳን ቢሞክር ቢጥር አይሳካለትም ነው። ስለዚህ ሙስሊሞች ራሳቸውን የሚጎዱት ራሳቸው ናቸው ማለት እንችላለን። ላ ኢላሃ ኢለላህ በአፍ ብቻ የሚባል ቃል አይደለም። ላ ኢላሃ ኢለላህ ሐቆች አሉት። يثبتنا وإخواننا المسلمين بالقول الثابت في الحياة الدنيا እኛንም መላ ሙስሊም ወንድሞቻችንንም አላህ እንዲያጸናን በዱንያም በአኺራ በእውነቷ ቃል ላይ ላ ኢላሃ ኢለላህ ላይ እንዲያጸናን አላህ እንጠይቀዋለን። ወአን የሀበለና እንዲሰጠንም ምንሁ ከሱ የሆነ ረሕመተን እዝነት እንዲሰጠን እንዲያዝንልን እንጠይቀዋለን። ኢነሁ ሁወል ወሃብ ጌታ አላህ እሱ በጣም ሰጪ የሆነ ጌታ ነው። ሁሌ የሚሰጥ እሱ ነው። ትዕግስት የሌለው ሰው ኢማን የለውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ትዕግስት የሌለው ሰው በጾም ይበላል ተደብቆ ይበላል። ትዕግስት የሌለው ሰው ሶላት አቋርጦ ትቶ ይሄዳል ባሉ መጃራ። ትዕግስት የሌላት ሴት ሂጃቧን አውልቃ ትጥላለች ሞቀኝ ከበደኝ ብላ። ሰዎች የሚናገሩትን ንግግር መቋቋም ያቅተዋል ትዕግስት የሌለው ሰው። ወስጠቢር ሊዒባደቲሂ አላህ ብቻውን የፈጠረ አስቦ አሳምሮ አሟልቶ አንድ አይን ብታጣ ማንም አይኑ ሊሰጥህ አይችልም። አላህ ግን በነፃ ሰጥቶሃል፣ አላስከፈለህም። እጅ እግር ሰጥቶናል፣ ልብ ሰጥቶናል። ሌሎችም በገንዘብ ተገዝተው ማይገኙ ብዙ ኒዕማዎችን ሰጥቶናል። ይሄን ሁሉ አድርጎ ተገዙኝ ብሏል። ሶብር አድርጋችሁ ጸንታችሁ هل تعلم له سميا ለአላህ ተባረከ ወተዓላ አቻ ሞክሼ ታውቅለታለህ እንዴ? አለ አላህን የሚመስል የለም። እንደ አላህ ያለ ማን አለ? ማንም የለም። ليس من يقطع طرقا بطلا إنما من يتقي الله البطل. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد كتابون كما جمراتكم بفيت አንድ ሁለት ማሳሰቢያዎች አሉ። እሱን እንድታደምጡ በወንዶችም በሴቶችም በኩል። አንደኛውና የመጀመሪያው ያለነው የዕልም መድረክ ላይ ነው። ስለ አላህ ስለ ነብዩ አለይሂ ሰላቱ ወሰላም ለማወቅ ለማድመጥ ለመማር ነው የመጣነውና ስለ አላህ ስለ ነብዩ ሲነገር ሌሎች ነገሮች በሙሉ መቆም አለባቸው። እዚህ ቁጭ ብለውም ውጪ የጀመሩትን ጨዋታ የሚቀጥሉ ሰዎች አሉ፣ የሚያወሩ ሰዎች አሉ፣ የሚጫወቱ ሰዎች የሚሳሳቁ ሰዎች እናያለን አልፎ አልፎ። ስለ አላህ ስለ ነብዩ ሲነገር ሁሉ ነገር መቆም አለበት። መውራት መላፋት አይቻልም። የነብዩ ሱሐቦች ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሯቸው ስለ አላህ ሲነግሯቸው አንገታቸውን ዝቅ አድርገው ጸጥ ብለው ነበር የሚያለምጡት። ወደ ኋላ ወደ ግራ ወደ ቀኝ አይሉም ነበር። አንድ ይሄን ልብ እንድትሉ ፈልጋለሁ። ሌላው መስጂድ ውስጥ ገብታችሁ ቁጭ ብላችሁ ማድመጥ አለባችሁ። ደርሱ ወጣ ገባ ማለት አያስፈልግም። የሆነ ቦታ የሚያውቁትን ሰው የፈለጉ እሱ ጋር ሄዶ ቁጭ ብሎ ወሬ ማውራት መጫወት አይገባም። ወላጆቻችሁ ወደ መስጂድ መድረሳ ያላኳችሁ ቁርአን ልትማሩ ሐዲስ ልትማሩ አደብ ልትማሩ እንጂ ጓደኛ ልታፈሩ ልትጫወቱ ልትቀልዱ አይደለም። ግማሽ ቀን ነው እስከ ظهر ነው ቢበዛ የምትማሩት። ከዛ በኋላ ሁሉም በየቤቱ በየሰፈሩ ወላጆቹ የፈቀዱለትን ጨዋታ መጫወት ወደ ፈቀዱለት ቦታ መሄድ ይችላል። ከጧቱ 2 ሰዓት እስከ 6 ሰዓት እስከ ظهر ግን ለኛ ነው የሰጧችሁ ወላጆቻቸው። ስለዚህ እዚህኛ ቀን ታሳልፏት ያንዳንዷ ደቂቃ ሰዓት በአግባቡ ማለፍ አለባትና በደርስ ሰዓት ማውራት መጫወት አይገባም። በተመደበላችሁ ቦታ ቁጭ ብላችሁ ዒልማችሁን ተከታተሉ። ትምህርት ሲያልቅ ወጣችሁ የመንገድ አደብ ጠብቃችሁ መንደር ሳትረብሹ መስጂድ ላይ ሳትሯሯጡ ሳትረብሹ ወደየ ቤታችሁ ወደየ ቦታችሁ ተመለሱ። ሌላው ተጨማሪ ማሳሰቢያ የመስጂድ ተማሪዎች መሀል ላይ የ10 ደቂቃ ረፍት ሲሰጣችሁ የመስጂድ ክብር መጠበቅ አለባችሁ። ለረፍት ስትለቀቁ በረንዳ ላይ ወጥቶ መላፋት መራገጥ መዝለል አይገባም። መስጂድ ሳይሆን ሩጫ ሜዳ አሊያ ደግሞ የመፈንጠዣ መዝለያ ስፖርት መስሪያ ስፍራ አድርጋችሁት ነበር መስጂድ። ላ يجوز هذا ابدا باي حال ቦታ አለው ሰዓት አለው ስርዓት አለው ሁሉም ነው። ለ10 ለ15 ደቂቃ አምሯችሁን አድሳችሁ አርፋችሁ ተመለሱ።
ተብሎ እንጂ የምትለቀቁት በዛ ሰዓት ጸብ ውስጥ እንድትገቡ እንድትረብሹ የመስጂድ ክብር እንድትነኩ አይደል። እንዲሁ መራመድ፣ ቁጭ ብሎ ማውራት፣ መጫወት በልክ ችግር የለም። መዝለል፣ መራገጥ ፈጽሞ አይቻልም። አህያ ነው የሚራገጠው፣ ሰው አይራገጥም። ያ አብደላህ ከዛሊክ በሴቶችን በኩል መርከዝ እረፍት የምትወጡ በተለይ አዲሱ ግቢ ውስጥ ያላችሁ የግቢ አደብ እንድትጠብቁ እርስ በርስ እንዳትጎዳዱ አደራ ልንላችሁ እንወዳለን። ወደ ደርሳችን እንሸጋገራለን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላሁ ወበዕድ። ባለፈው ሳምንት ደርሳችን የዐቂደቱ አህሊ ሱና ወልጀማዓ መግቢያውን አይተናል። የኢብኑ ባዝን ተቅዲም ስለ ኪታቡ የተናገሩትን ከዛ በኋላም ዋናው ጸሐፊው ኢብኑ ዑሰይሚን ረሕመቱላሂ ዐለይህ ለክታባቸው መግቢያ ያደረጉትን ንግግራቸውን አይተን ፈሳረ ዐላ ዛሊከ ኡመቱሁ ከሚለው ደርሰናል። ፈሳረ ሄዱ፣ ተጓዙ፣ ዐላ ዛሊከ ከላይ በተገለጸው ነቢዩ ዐለይሂ ሰላቱ ወሰላም ለሰሓቦቻቸው በተግባር ባሳዩአቸው ስርዓት ግልጽ ጎዳና ላይ ተጓዙ። ኡመቱሁ የነቢዩ ኡመቶች አለዚነ እስተጃቡ ሊላሂ ለአላህ ተባረከ ወተዓላ የእሽታ መልስ የሰጡ እሺ ያሉ፣ ወረሱሊሂ መልእክተኛውን እሺ ያሉ የነቢዩ ተከታዮች በዛው ግልጽ በሆነ ጎዳና ላይ እምነታቸውን፣ ተግባራቸውን፣ ጸባያቸውን አሳምረው መጓዝን ቀጠሉ። ያለፈው ደርስ መጨረሻ አካባቢ ላይ ነቢዩ ዐለይሂ ሰላቱ ወሰላም ትክክለኛ አቂዳን፣ እምነትን፣ መልካም ስራን፣ መልካም ስነ ምግባርን፣ አደብን፣ ስርዓትን አስተምረው ሄደዋል። ኡመታቸውን ፈተረከ ኡመተሁ ዐለል መሐጀቲል በይዳ ግልጽ ጎዳና ላይ ቀኑም ማታውም ብርሃናማ የሆነ ነጭ ጎዳና ላይ ትተዋቸው ሄደዋል ብለን ነው። ሰሓቦችን ግልጽ ጎዳና ላይ አድርገዋቸውን የሄዱት። ፈሳረ ዐላ ዛሊካ በዛ ግልጽ ጎዳና ላይ ተጓዙ። ኡመቱሁ የእሳቸው ኡመቶች የነቢዩ ኡመቶች የመጀመሪያዎቹ አለዚነ እስተጃቡ ሊላሂ ወረሱሊሂ ለአላህና ለመልእክተኛው እሺ ያሉ ጥሪያቸውን ያከበሩ የሆኑ ሰሓቦች ነቢዩ በሰጧቸው ባስያዟቸው ግልጽ ጎዳና ላይ መጓዝ ጀመሩ። አደባቸውን ጠብቀው፣ እምነታቸውን ጠብቀው፣ ስራቸውን አሳምረው። ወሁም እሺ ያሉ ግልጹ የነቢዩ ጎዳና ላይ የተጓዙ የነቢዩ ኡመቶች ማን ናቸው ከተባለ ኺረቱል ኸልቂ የሰው ምርጥ የሆኑ ሚነ ሶሓበቲ ሶሓቦች፣ ወታቢዒነ ታቢዒዎች ናቸው። የነቢዩ ኡመት የሚለው ቃል ሰፊ ነው። ማንኛውንም ነቢ ከተላኩ በኋላ ምድር ላይ የተገኘን የሰው ልጅ ሁሉ ያካትታል ቃሉ የነቢዩ ኡመት የሚለው። የነቢዩ ኡመት በጥቅሉ ሁለት አይነት ነው። በነቢይ ያመነ የሆነ የኡመት ክፍል ኡመተል ኢጃባ ይባላል። ነቢዩን እሺ ያለው የህዝብ ክፍል ማለት ነው። ሌላ ደግሞ ኡመቱ ዳዕዋ ይባላል። የነቢ ዳዕዋ ጥሪ የሚመለከተው ግን እሺ ያላሉ ለጥሪው መልስ ያልሰጡ አሉ፣ ካፍሮች ናቸው። ነቢዩ ከተላኩ በኋላ ያሉ የሰው ልጆች በሙሉ በመሰረቱ የነቢዩ ኡመት ይባላሉ። ከዛ በኋላ የነቢዩ ኡመት ለሁለት ይከፈላል። ኡመት አዳዕዋና ኡመት አልኢጃባ ይባላል። ኡመት አልኢጃባ ማለት የነቢይን ጥሪ ተቀብሎ በነቢይ ያመነ ማለት ነው። ኡመት አዳዕዋ ማለት ደግሞ ጥሪው የሚመለከተው ግን ለጥሪው መልስ ያልሰጠ ካፍሮችንም ጭምር ያካትታል። የነቢዩ እሺ ያሉት የኡመት ክፍልም የመጀመሪያዎችና የኋለኞች ተብለው ለሁለት ይከፈላሉ። ወሁም ኺረቱል ኸልቂ ከነቢዩ ኡመት ምርጥ ፍጥረት ማለት እነሱ ናቸው። ሚነ ሶሓበቲ ወታቢዒን ሶሓቦች፣ ታቢዒዎች ቀድመው ያመኑት ህይወታቸውን፣ ገንዘባቸውን፣ አካላቸውን ለእስላም ለዲን አሳልፎ የሰጡት የተሰደዱት ፊ ሰቢልላህ ለዲን ብለው ሀገራቸውን ትተው የሄዱ ወለዚነ ተበዑሁም ቢኢሕሳን ሶሓቦችን ታቢዒዎችን በአማረ መልኩ የተከተሏቸው ተከታዮቻቸውም ጭምር በነቢዩ ጎዳና ላይ ተጉዘዋል። ወተበዑሁም ቢኢሕሳን የሚለው በየትኛውም ዘመን ላይ ያሉ ነቢይን ሶሓቦችን በትክክል የሚከተሉ ሰዎችን ያካትታል። ሶሓቦችን ታቢዒዎችን አላህ እንዳደነቀው እንዳመሰገነው ሁሉ በየትኛውም ዘመን ላይ የሚገኙ ሰዎች የነቢይና የሶሓቦችን መንገድ ከተከተሉ አላህ አድንቋቸዋል፣ አመስግኗቸዋል። ወሳቢቁነ አልአወሉነ ሚነል ሙሃጅሪነ ወልአንሷሪ ወለዚነ ተበዑሁም ቢኢሕሳኒን ረዲየላሁ ዐንሁም ብሏል። ቀደምት አማኞች ሶሓቦች እንደዚሁ ደግሞ እነሱን በአማረ መልኩ የተከተሏቸው ሰዎች በየትኛውም ዘመን ቢኖሩ እምነታቸውን፣ ዒባዳቸውን፣ ስነ ምግባራቸውን እንደ ሶሓቦች ያደረጉ ሶሓቦችን ለመምሰል የሞከሩ ሰዎች አላህ ወዷቸዋል ይላል። ስለዚህ እኛ ሶሓቦችን አላገኘንም ነቢን አላየንም ብሎ ማማረር ሳይሆን በነቢዩ
እንዳመኑ ሱሐቦች ከሆነ ስማችን ብቻ ሳይሆን ብዙ ስሙ ኻሊድ የሆነ ሰው፣ ብዙ ስሙ ዓሊ የሆነ ሰው፣ ብዙ ስሙ ዑመር የሆነ ሰው፣ ሐምዛ የሆነ ሰው ብዙ ሰው አለ። ግን በተጨባጭ እነሱን ካልመሰሉ ስሙ ብቻ ዋጋ የለውም። የእነሱን ታሪክ አውቀን የእነሱን ስራ አውቀን እንደ ዑመር ለዲን ጠንካራ ከሆኑ፣ እንደ ኻሊድ የአላህ ጠላቶች ላይ ሰይፍ ከሆኑ፣ እንደ አቡበክር ስዲቅ ለሰው ልጆች አዛኝ ከሆኑ፣ የተራቡትን የሚያበሉ ከሆኑ፣ ሌሊት ተነስተው የሚሰግዱ ከሆኑ ኋላ ላይ የመጡ ሰዎችም ቢሆን አላህ ይወዳቸዋል፣ ይቀበላቸዋል። ወለዚነ ተበዑሁም ቢኢሕሳን ማለት ይሄ ፈቃሙ ቢሸሪዐቲሂ የነቢዩ እመቶች የእሳቸው እውነተኛ ተከታዮች የነቢዩን ሸሪዓ በአግባቡ ያዙ። ወተመሰኩ ቢሱነቲሂ የእሳቸው ሱና ላይ ተጣበቁ። ሸሪዓቸውን ያስተማሩትን አስተምህሮት ዲኑን ጠቅላላ ህጉን ቃሙ ይዘውት ኖረዋል፣ አቋቁመውታል። ወተመሰኩ ቢሱነቲሂ በሁሉም ጉዳይ በሁሉም ቦታ ላይ የነቢዩ ዓለይሂ ሰላቱ ወሰላም ሱና ላይ ተለጥፈዋል። አለቅም ብለው ሱናው ይሄ ነው፣ እንዲህ ነገር ላይ እንዲህ ነው የሚደረገው። ለቅሶ ላይ ሱና አስቀምጠዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰርግ ላይ ደስታ ላይ ሱና አስቀምጠውልናል። አለባበስ ላይ ሱና አስቀምጠውልናል። አነጋገር ላይ አመጋገብ ላይ ሱና አስቀምጠውልናል። በእያንዳንዱ ነብዩ ሱናቸውን አስተምረውን ሰጥተውን በሄዱት ጉዳይ ላይ የእሳቸውን ሱና መከተል እንደሳቸው ጉዳዮችን ማስኬድ ተገቢን። ወዐዱ ዐለይሃ ቢነዋጂዲ የነቢዩን ዓለይሂ ሰላቱ ወሰላም ሱና በኋላ ጥርሳቸው ነክሰው ይዘዋል። በኋላ ጥርስ የነቢዩን ሱና ነክሶ መያዝ ማለት ምን ማለት ነው? አጥብቆ አጠንክሮ መያዝ ማለት ነው እንጂ ሱናው ቁስ ነገር ሆኖ በጥርስ ተነክሶ ይያዛል ለማለት አይደለም። የተፈለገበት የነቢዩን ዓለይሂ ሰላቱ ወሰላም ሱና አደብ፣ ስርዓት ብዙ ነገሮች ሊያስለቅቋቸው የሞከሩ እኔ የነቢዩን ሱና አልለቅም ብለው ጸንተዋል አቋማቸው ላይ ማለት። አለባበስ ላይ ነቢዩ ያስቀመጡት ሱና አለ። ይሄን ያለባበስ ሱና ወንድ ልጅ ልብሱን አሳጥሮ ሴት ልጅ ልብሷን አስረዝማ ሙሉ ሰውነቷን ሸፍና መሄድ የነቢዩ ሱና ነው፣ የሰሐቦች ሱና ነው። ባሉበት ሀገር ባሉበት ዘመን ያሉ ሰዎች እንኳን ይሄን አለባበስ ባይቀበሉ ሰዎች ቅጽል ስም ቢሰጡ ኋላ ቀር ቢሉ ፋራ ቢሉ ያልገባው ቢሉ በእስላማዊ አለባበሱ እነሱ ምንም አይመስላቸው። ሰዎች ሊያስለቅቋቸው እንኳን ቢሞክሩ የነቢዩን ሱና አለባበስ ላይ ሌሎችም ነገሮች ላይ በጥርሳቸው ነክሰው ይዛሉ፣ አልለቅም ይላሉ ማለት ነው። አቂደተን ከእምነት አንጻርም፣ ወዒባደተን ከዒባዳ ከአምልኮት አንጻርም፣ ወኹሉቀን ከስነ ምግባር አንጻርም፣ ወአደበን ከስርዓት አንጻርም ነቢዩ ዓለይሂ ሰላቱ ወሰላም ያስያዟቸውን አጥብቀው ነክሰው ይዘው ተጉዘዋል። ሰሐቦች፣ ታቢዒዎች ከዛም በኋላ የነበሩ ኢስላምን ለኛ ያሸጋገሩ ጀግኖች። ነቢዩን መከተል ማለት በእምነትና በውጫዊ በገጽታ ብቻ አይደለም። ብዙ ሰዎች ሱናን የሚገድቡት አለባበስና አነጋገር ላይ ወይም እምነት ላይ፣ ዒባዳም ላይ የነቢዩን ሱና መከተል ያስፈልጋል፣ ሰሐቦችን መምሰል ያስፈልጋል። ስነ ምግባርም ላይ የነቢዩን ሱና መከተል ሰሐቦችን መምሰል ያስፈልጋል። አህለ ሱና ወልጀማዓነት በአቂዳ ብቻ አይደለም፣ በውጭ በልብስ ብቻ አይደለም፣ አኽላቅም ስነ ምግባርም የነቢዩና ሰሐቦችን መምሰል አለበት። ነቢዩ ታጋሽ ነበሩ፣ ነቢዩ እውነተኛ ነበሩ ዓለይሂ ሰላቱ ወሰላም። ነቢዩ ትህትና ነበራቸው፣ ሰው ያከብሩ ነበር፣ ለሰው ያዝኑ ነበር፣ ሰው ያበሉ ነበር፣ የተጣላን ያስታርቁ ነበር፣ የበደላቸውን ይቅር ይሉ ነበር፣ የተቸገረ ፈጥኖ ይደርሱ ነበር። ኢላ ገይሪ ዛሊክ ይሄም አህለ ሱናነት ውስጥ ይካተታል። አደብ እና ኹሉቅ ተመሳሳይ ናቸው፣ በመሰረቱ አንድ ናቸው። ግን ሁለቱ አብረው ከመጡ በተወሰነ መልኩ የተለየ ትርጉም ሊኖራቸው ይችላል። ኹሉቅ ማለት ውስጣዊ ነገሮችን የበለጠ ይመለከታል። ከውስጥ የሚመነጩ ተፈጥሯዊ የሆኑ በልምምድ ሊመጡ የሚችሉ በተፈጥሮም ሊታደሏቸው የሚችሉ ነገሮች ኹሉቅ ይባላል። ራሳችን ላይ የሚታዩ ነገሮች ናቸው። ሲናገሩ እውነት መናገር፣ ማፈር፣ ሐያ ማድረግ፣ ታላቅን ማክበር፣ ትልቅ ሰው ሲመጣ ቦታ መስጠት፣ ትልቅን ሰው በክብር ስሙ መጥራት ኢላ ገይሪ ዛሊክ እነዚህ ከተፈጥሮ ጋር የተያያዙ ነገሮች ኹሉቅ ይባላል፣ ስነ ምግባር ይባላል። አደብ ማለት ግን የሆነን ነገር በተመለከተ እኛ የምናንጸባርቀው ነገሮችን የምናስተናግድበት መንገድ ነው። ለምሳሌ መስጂድ የመግባት አደብ ይባላል፣ መስጂድ የመግባት ኹሉቅ አይባልም። መጸዳጃ ቤት የመግባት አደብ ይባላል፣ መጸዳጃ ቤት የመግባት ኹሉቅ አይባልም ማለት ነው። መስጂድ ስንገባ ልናሟላው የሚገባ፣ ቤት ስንገባ ልንጠብቀው የሚገባ፣ ትምህርት ቦታ ላይ ስንቀመጥ ልንጠብቀው የሚገባ እንደየቦታው እኛ ላይ ሊኖር የሚገባው አደብ ስርዓት አደብ ይባላል። መስጂድ ስንገባ
በቀኝ እጅ መግባት በቀኝ እግር መግባት ሱና ነው። ቢስሚላህ ማለት ሱና ነው፣ አደብ ነው። መስጂድ እንደገቡ 2 ረካ ሳይሰግዱ አለመቀመጥ የመስጂድ አደብ ነው። መስጂድ ላይ ጮክ ብሎ አለማውራት የመስጂድ አደብ ነው። ኢላገዳ መጸዳጃ ቤት ሲገባ ግራ እግርን ቀድሞ ማስገባት የመጸዳጃ ቤት አደብ ነው። ለመጸዳዳት ሳይቀመጡ ልብስ አለመግለጥ የመጸዳጃ ቤት አደብ ነው። መጸዳጃ ቤት ሆኖ አለማውራት የመጸዳጃ ቤት አደብ ነው። እስቲንጃ በግራ እጅ ማድረግ የመጸዳጃ ቤት አደብ ነው። ኢላ አኺሪሂ ከሁኔታዎች ጋር ተያይዞ የምናደርጋቸው ነገሮች አደብ ይባላሉ። እኛ ጋር ያሉ ውስጣዊ የታነጽንባቸው ነገሮች ደግሞ ኹሉቅ ይባላሉ። ፈሳሩ ሆኑ ሁም እነሱ አጣኢፈቱ አለዚነ ላ የዛሉነ ዐለል ሐቅ ዛሂሪን ቡድኖች ሆኑ። ምን አይነት ቡድኖች? አለዚነ ላ የዛሉነ ዐለል ሐቅ ሐቅ ላይ ዛሂሪን የበላዮች ከመሆን ማይወዝኑ ማይወገዱ አንጃዎች ሆኑ። በምን? አኽላቃቸውን፣ ዲናቸውን፣ ዒባዳቸውን በማሳመራቸው በማስተካከላቸው ምክንያት። የበላይነት የሚገኘው እምነትን በማስተካከል ስራን በማሳመር ጸባይን በማሳመር። ፈሷሩ ሁም አጣኢፈ አለዚነ ላ የዛሉነ ዐለል ሐቅ ዛሂሪን ላ የዱሩሁም አይጎዳቸውም መን ኸዘለሁም ሊያዋርዳቸው የሞከረ አው ኻለፈሁም የሚተቃረናቸው ሐታ ያእቲ አምሩላህ የአላህ ውሳኔ እስኪመጣ ድረስ ቅያማ እስኪቆም ድረስ ማለት ነው። ሁም ዐላ ዛሊከ ያው አቋማቸው ላይ ሆነ። ጠላት የሚጎዳን መቼ ነው? እምነታችን ሲበላሽ፣ ስራችን ሲበላሽ፣ ጸባያችን ሲበላሽ። በእምነታችን ጠንካሮች ከሆነ በዒባዳችን ጎበዞች ከሆነ ከአላህ ጋር ከሰው ጋር ያለንን አኽላቅ ስርዓት ከጠበቅን ጠላት ሊጎዳን ቢሞክር ቢጥር አይሳካለትም ነው። ስለዚህ ሙስሊሞች ራሳቸውን የሚጎዱት ራሳቸው ናቸው ማለት እንችላለን። የጠላት ጉዳት ቢበዛ አዳ ነው። ለን የዱሩኩም ኢላ አዳ እናንተን አይጎዷችሁም በማሳቀቅ እንጂ። በየጊዜው የሚሰሙ ዜናዎች አሉ። የኔ ያክል መስጂድ ፈረሰ፣ የኔ ያክል ቁርአን ተቃጠለ፣ የኔ ያክል ሙስሊም ሴቶች በሒጃባቸው ምክንያት ከትምህርት ቤት ተባረሩ፣ መሰል ነገሮችን እንሰማለን። ያ የምንሰማው ነገር እኛን ከማሳቀቅ ከማሳመም ውጪ እስላምን ራሱን ግን አይጎዱትም። አንድ መስጂድ ቢፈርስ ብዙ መስጂድ ይሰራል። አንድ ቁርአን ቢቃጠል ብዙ ቁርአን ይታተማል። ሁሉንም ቁርአን ቢያቃጥሉት ብዙ ሐፊዞች ልብ ውስጥ ቁርአን ታትሞ ቁጭ ብሏል። ስለዚህ እናንተን የሚጎዷቸው ነገር የለም ብላ። እኛ የምንጎዳው መቼ ነው? ራሳችንን ስንጎዳ ነው። መቼ? አኽላቃችን ሲበላሽ፣ ውሸታሞች ስንሆን፣ አታላዮች ስንሆን፣ እርስ በርስ መከባበር መተዛዘን ስንተው፣ አኽላቃችን መጥፎ ሲሆን፣ ዒባዳ ላይ ሰነፍ ስንሆን፣ አዳን እየሰማን ወደ ኳስ የምንሄድ ከሆነ፣ አዳን እየሰማን የጀመርነውን ወሬ መንቀጥል ከሆነ፣ በዲናችን ስንደክም፣ በስነ ምግባራችን ስንደክም ነው። ኢዛ ላ የዱሩሁ መን ኸዘለሁም አው ኻለፈሁም ሰዎች ቢቃረኗቸው የነቢን ተከታዮች ሰዎች ሊያዋርዷቸው ሊጎዷቸው ቢሞክሩ እንኳ አይጎዷቸው። ምን እስካለ ድረስ? የግል የውስጥ ጥንካሬ እስካለ ድረስ። ቢላልን ያን ሁሉ ሲያሰቃዩቸው የመካ ሰዎች እነ ኡመያ ልጁ ሌሎችም ቢላል አልተጎዱ፣ ዲናቸው አልተጎዳም። አካላቸው ነው ሊጎዳ የቻለው። ውስጥ ጠንካራ ከሆነ የአካል ጉዳት ምንም አይደለም። ዛሬ ሙስሊሙ ቁጥሩ ብዙ ከመሆኑ ጋር በሀብትም በምንም ከካፊሮች ማይተናነስ ከመሆኑ ጋር ነገር ግን ሙስሊሙ ኡማ ደካማ ነው። ሐቁ ይነካል። እምነቱን አላህ ባዘዘው መሰረት ለማስኬድ ይቸገራል። እኛም ሀገር ሌሎችም ሀገሮች ላይ። ምክንያቱም ምንድነው? የግል ዒባዳ ላይ ሰነፎች ደካማዎች ስለሆንን እርስ በርስ ስለማንከባበር ስለማንዋደድ ነው። ለጠላት በር ስለምንከፍት ነው። ያ መሆን የለበትም። ሙስሊም ወንድሙን ሁሉ ሊወድ ይገባል፣ ሊያከብር ይገባል። ሙስሊም እህቷን ልትወድ ልታከብር፣ ሊተሳሰቡ፣ ሊተባበሩ፣ ሊረዳዱ ይገባል። አልሙስሊሙ አኹ አልሙስሊሚ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ለሙስሊም ወንድም ነው። እናት የወለደችው ብቻ ሳይሆን አባት የወለደው ብቻ ሳይሆን ወንድም የሚባለው ላኢላሃ ኢለላህ ሙሐመዱ ረሱሉላህ ያለ በሙሉ ምንድነው? ወንድምና እህት ነው። እንደ እህት ይወደዳል፣ እንደ እህት እንደ ወንድም ይከበራል፣ ይታዘንለታል። ወነሕኑ ወሊላሂል ሐምድ እኛ አላህ የተመሰገነ ይሁንና አላ አታሪሂም የነሱ ፋና ላይ የነሱ መንገድ ላይ ሳኢሩነ ተጓዦች ነን። ወቢሲረቲሂም የነሱን ሲራ ታሪክ አልሙአየደቲ ቢልኪታቢ ወሱነ በቁርአንና ሐዲስ የተጠናከረ የነሱን ታሪክም ይዘን ሙህተዱነ ጎዳና ላይ የምንጓዝ ነን። የነሱን ሲራ መሪያችን አድርገን እነሱ ሲያደርጉ የነበረውን ለማድረግ የሞከረን እነሱ ሲጠሉት የነበረውን እየተወን የምንጓዝ ሰዎች ነን። ذلك نقول ذلك هنا እንላለን ተሐዱሰን بنعمة ተዓላ የአላህን ጸጋ ከመግለጽ አንፃር ነው። አላህ ለኛ የሰጠንን ውለታ ከመናገር አንፃር ነው፣ ራስን ለማድነቅ ሳይሆን።
ወበያንን ለመግለጽም ነው ሊማ የጅቡ ግዴታ የሚሆነውን ለማሳወቅ አን የኩነ ዐለይሂ ኩሉ ሙእሚን አማኝ ሁሉ ሊሆንበት እሱ ላይ ሊሆን የሚገባውን ከመግለጽ አንጻር ነው። እኛ እንደ ሙስሊም የነቢይን ዓለይሂ ሰላቱ ወሰላም ሱና እንደሚከተል ሰው አቂዳችንን እምነታችንን የምንገልጸው እኛ የእነሱን መንገድ ተከታዮች ነን ስንል ልንከተል ይገባናል ማለት ነው። ሁሉም ነገር እነሱን ተከትለናል ብለን ራሳችንን ማድነቅ ሳይሆን እኔ የሱሐቦች ተከታይ ነኝ ሲባል እነሱን ለመምሰል የምጥር ሰው ነኝ፣ ከነሱ መንገድ አልወጣም፣ ከነሱ ቀደም አልልም፣ እነሱ ያልሰሩትን አልሰራም ማለት ነው። ወነሰሉላህ ተዓላ አላህን እንጠይቃለን አን ዩሰቢተና እንዲያጸናን ወኢኽዋነና አልሙስሊሚን ሙስሊም ወንድሞቻችንንም ጭምር ቢልቀውሊ ሳቢቲ ጽኑ በሆነው ቃል ላይ ላኢላሃ ኢለላህ ሙሐመዱ ረሱሉላህ ላይ አላህ እንዲያጸናን አላህን እንጠይቀዋለን። ፊል ሐያቲ አዱንያ የዱንያ ህይወትም ላይ ወፊል አኺራ በአኺራም ላይ ዱንያም ላይ ላኢላሃ ኢለላህ ሙሐመዱ ረሱሉላህ ብለን ምን ጸና አላህ እንዲያደርገን ከኩፍር አላህ እንዲጠብቀን። ወፊል አኺራ አኺራም ላይ መላእክቶች ሲጠይቁን ቀብር ውስጥ ጸንተን መን ረቡከ ስንባል ረቢ አላህ ወመን ነቢዩከ ስንባል ነቢይ ሙሐመድ ለማለት አላህ እንዲያበቃን አላህን እንጠይቀዋለን። ብዙ ሰዎች ከሙስሊም ቤት ተወልደው እስከ 7 አያታቸው ሙስሊም ሆኖ የቆጠሩ የሆነ ሰዓት ላይ የሚከፍሩ ሰዎች አሉ። እስላም ላይ ኖረው ሲሞቱ ነሰላህ ሰላሙ አልዓፊያ ኻቲማቸው ተበላሽቶ የሚከስሩ ሰዎች አሉ። ከዛ አላህ እንዲጠብቀን እስላም ላይ ኖረን እስላም ላይ ምንሞት አላህ እንዲያደርገን የሐቅ የእውነት ቃል ላይ ላኢላሃ ኢለላህ ሙሐመዱ ረሱሉላህ ላይ ዱንያም አኺራም ላይ አላህ እንዲያጸናን አላህን እንጠይቀዋለን። ከዱንያ ሲወጣ የመጨረሻ ቃሉ ላኢላሃ ኢለላህ የሆነለት ሰው ጀነት ይገባል ተብሏል። ከዱንያ ሲወጣ መጨረሻ ቃሉ ላኢላሃ ኢለላህ የሆነ ሰው ጀነት ይገባል። መጨረሻ ቃሉን ማለቱ ብቻ አይደለም ዋናው ውስጥ ልብ በሱ መሞላት አለበት። ያ የመጨረሻው ሰዓት የፍጻሜው ሰዓት ከባድ ነው። ሰከራቱል መውት የሰው ልጆችን የሚያስት ነው። ከባድ ስቃይ ነው ውስጡ ላይ ያለው። በዛ ሰዓት ተፋውጥቶ ላኢላሃ ኢለላህ ማለት የውስጣችን በላኢላሃ ኢለላህ የተሞላ የላኢላሃ ኢለላህን ጣዕም የቀመሰ መሆን አለበት። እንዲሁ በዋዛ በቀላሉ አይገኝም። ሲሞቱ ላኢላሃ ኢለላህ ብሎ መሞት። ያ እንዲሳካ ዛሬ የላኢላሃ ኢለላህን ትርጉም ማወቅ፣ የላኢላሃ ኢለላህን ህግ መጠበቅ ያስፈልጋል። ሶላት መስገዱ፣ ዘካ ማውጣቱ፣ ሐጅ ማድረጉ፣ ሴት ልጅ ሒጃብ ማድረጓ፣ ከአጅነቢ ጋር ያላትን ግንኙነት ማስተካከሏ አላ ገሪ ዛልከ እነዚህ ሁሉ የላኢላሃ ኢለላህ ማሟያ መጠበቂያዎች ናቸው። ላኢላሃ ኢለላህ በአፍ ብቻ የሚባል ቃል አይደለም። ላኢላሃ ኢለላህ ሐቆች አሉት። ዩሰቢተና ወኢኽዋነና አልሙስሊሚን ቢልቀውሊ ሳቢት ፊል ሐያቲ ዱንያ እኛንም መላ ሙስሊም ወንድሞቻችንንም አላህ እንዲያጸናን በዱንያም በአኺራ በእውነቷ ቃል ላይ ላኢላሃ ኢለላህ ላይ እንዲያጸናን አላህ እንጠይቀዋለን። ወአን የሀበ ለና እንዲሰጠንም ሚንሁ ከሱ የሆነ ረሕመተን እዝነት እንዲሰጠን እንዲያዝንልን እንጠይቀዋለን። ኢነሁ ሁወል ወሃብ ጌታ አላህ እሱ በጣም ሰጪ የሆነ ጌታ ነው። ሁሌ የሚሰጥ እሱ ነው ከመስጠትን ማያቋርጥ። ወሊአህሚየቲ ሀዘል መውዱዕ ይህ ጉዳይ በጣም አንገብጋቢ ስለሆነ ወተፈሩቂ የተለያየም ስለሆነ አህዋኢል ኸልቂ የሰዎች ዝንባሌ ፊህ በዚህ ርዕስ ላይ በአቂዳ በእምነት ጉዳይ ላይ የሰዎች አመለካከት የተለያየ ሆኗል። በተለይ አሁን ላይ አኺር ዘመን ላይ የተለያዩ አይነት እምነቶች አሉ፣ የተሳሳቱ እምነቶች አሉ። በአፋቸው ላኢላሃ ኢለላህ ከማለታቸው ጋር ብዙ አይነት እምነት ያላቸው ሰዎች አሉ። በአላህ ጉዳይ ራሱ በአላህ ባህሪ ጉዳይ ራሱ ብዙ ሀዋ ስሜቶች ዝንባሌዎች ስላሉ ጉዳዩ ማሳሳቢና አንገብጋቢ ስለሆነ አህበብቱ እኔ ወደድኩኝ ፈለግኩኝ አናክቱ በመጻፍ አላ ሰቢል ኢኽቲሳሪ አጠር ባለመልኩ ባጭሩ አቂደተና እኛ የሙስሊሞችን የነቢ ተከታዮችን ትክክለኛ አቂዳ መጻፍ ፈለግኩኝ። አቂደተና አቂደቲ አህሊ ሱነቲ ወልጀማዓ የአህለ ሱና ወልጀማዓን እምነት የያዘ አጠር ያለ መጽሐፍ ማዘጋጀት ፈለግኳ። መጽሐፉን ሁሉም ይጽፋል። ከሙስሊም አልፎ ካፍርም ጽፏል ስለኛ ማለት ነው። ሙስሊም ያልሆነ የፊቅህ ኪታብ የጻፈ ሰው አለ በአቡ ሐኒፋ መዝሀብ ብሎ የኢማሙ ማሊክን መዝሀብ ሲያስተምር የቆየ ሰው ተገኝቷል በቅርብ ጊዜ ከዩሮፕ መጥቶ። ከዛ በኋላ ለስለላ መጥቶ ሰልም ያለው ብሎ ከሙስሊሞች ጋር ተመሳስሎ ቁርአን ቀርቶ ፊቅህ ቀርቶ ሲያስቀራ ሲያሰግድ ኖሮ የስለላ የሸር ስራውን ከጨረሰ በኋላ ወደ ሀገሩ ተመልሶ ሄዶ ለዛ ሀገር ሰዎች ደብዳቤ ጽፎላቸዋል። በእናንተ መዝሀብ እምነት መሰረት ከካፍር ኋላ የሰገደ ሰው ሶላቱ ባጥል ነው፣ እስከዛሬ ከኔ ኋላ የሰገዳችሁትን ሶላት ቀዷ አውጡ ብሎ ደብዳቤ ጽፎላቸዋል። ስለዚህ ዋናው መጽሐፉ አይደለም የተጻፈው እውነት ነው ወይ፣ የተጻፈው ከቁርአን ከሐዲስ የተቀዳ ነው ወይ፣ ፍሬ አለው ወይ፣ ተመራ አለው፣ ውጤት አለው ወይ? አልአምሩ ኸጢር ጅደን። እዚሁ እኛ ሀገር ላይም
ቡኻሪ ክታብ ተውሂድን የቀሩ ካፊሮች አሉ። ቡኻሪን ትልቁን ክታብ ማለት ነው። ክታብ ተውሂድን አወል ሶፍ ቁጭ ብለው የቀሩ ካፊሮች አሉ። ለስላላ ተመድበው የሆነ ኮሽታ የሰሙ ጊዜ ፍርድ ቤት ላይ ቆመው ቡኻሪ ላይ እንዲህ ብለሃል፣ ክታብ ተውሂድ ላይ እንዲህ ብለሃል። እዛ የሰው ልጅ ለዲኑ ጠንቃቃ መሆን አለበት። የተሰጠውን ሁሉ ተቀብሎ መጉረስ ማዘገባት የለበት። ኢነ ሀዘል ዒልመ ዲን ፈንዙሩ አመን ተአኹዙነ ዲነኩም የተባለው ለዚህ ነው። ዒልም ማለት ዲን ነው። ዲናችሁን ከማን እንደምትወስዱ ልብ በሉ ተብሏል። ዛሬ ላይ ሚዲያው፣ ሶሻል ሚዲያው፣ ቴሌቪዥኑ፣ ስልኩ፣ ኮምፒውተሩ ወደ እምነት የሚባሉ ነገሮች የሚጣሩ ብዙ ናቸው። ሁሉም የተከፈተውን ሁሉ የተሰራጨውን ሁሉ ተቀብለን ልንጎርስ ሳይሆን ጠንቀቅ ብለን አላህን ተባረከ ወተዓላ ኢህዲነ ሲራጠል ሙስተቂም ብለን ዘውትር እየጠየቀን ዲናችንን ልንመርጥ ይገባናል። መጽሐፉን ሁሉም ይጽፋል፣ ግን እንደ ኢብኑ ዑሰይሚን፣ ኢብኑ ባዝ፣ አልባኒ ያሉ በኢማምነት የተመሰከረላቸው አላህ ኢኽላስን የቸራቸው ያደላቸው ዒልማቸው ምድርን ያዳረሰ ከቁርአን ከሐዲስ ወጥተዋል ተብሎ አንድ ነጥብ ያልተያዘባቸው አኢመቱል ኢስላም የጻፏቸው ሲሆኑ ልብ ተረጋግቶ ማንበብ ያን መመሪያ መከተል መተግበር ይቻላል። አሕበብቱ አን አክቱበ ዐላ ሰቢል ልእኽቲሷር ዐቂደተና አጠር አድርጌ ዐቂዳችን የሙስሊሞች የአህለ ሱና ወልጀማዓ ዐቂዳ የሚገልጽ መጽሐፍ ማዘጋጀት ፈለግኩኝ። ወህየ የአህለ ሱና ወልጀማዓ ዐቂዳ ሲባል አህለ ሱና ወልጀማዓ የሚለውን ቃል ማይወዱ ሰዎች አሉ፣ ግር የሚላቸው ሰዎች አሉ። ለምን ይባላል? አዲስ የመጣ ቃል ነው የሚለው አይደለም። አህለ ሱና ወልጀማዓ ማለት ሙስሊም ማለት የአህለ ሱና ወልጀማዓ ዐቂዳ እምነት ማለት አርካኑል ኢማን ነው። ወህየ የአህለ ሱና ወልጀማዓ ዐቂዳ እምነት ማለት እዚህ ክታብ ላይ በሰፊው የሚብራሩት አልኢማኑ ቢላህ በአላህ ማመን ምን ማለት ነው? በአላህ ማመን ማለት ይሄን ነው የምንዳሰው። ወመላኢከቲሂ በመላኢኮች ማመን ማለት ምን ማለት ነው? ይሄ ነው የሚብራራው። ወኩቱቢሂ ወሩሱሊሂ አላህ ባወረዳቸው ኩቱብ መጽሐፎች፣ አላህ በላካቸው ረሱሎች ማመን ምን ማለት ነው? ምን ማካተት አለበት? ይሄ ነው የሚተነተነው። ወልየውሚል አኺሪ በመጨረሻው ቀን ማመን፣ ወልቀደሪ ኸይሪሂ ወሸሪሂ በቀደር ማመን፣ በኸይሩም በጥሩም በሸሩም ጥሩ ባልሆነውም ለኛ ጥሩም ይሁን መጥፎ ነገር ሲገጥመን አላህ ቀድሮት ነው ብሎ መረጋጋት፣ ወዶ መቀበል። በእነዚህ 6 ነጥቦች ዙሪያ ነው የአህለ ሱና ወልጀማዓ ዐቂዳ የሚያጠነጥነው። አዲስ ነገር የለም። ሳኢለኒላህ ተዓላ አላህን እየጠየቅኩ ክታቤን አዘጋጃለሁ ጀምራለሁ። አን የጅዐለ ዛሊከ ይሄን ስራ እንዲያደርገው ኻሊሰን ሊወጅሂሂ የአላህ ፊት ተፈልጎ በኢኽላሱ የተሰራ እንዲያደርግልን አላህን እንጠይቀዋለን። ሙዋፊቀን ሊመርዷቲሂ አላህ ከሚወደው ውዴታ ጋር ከአላህ ውዴታ ጋር የሚገጥም እንዲያደርግልኝ አላህን እንጠይቀዋለሁ። ናፊዐን ሊዒባዲሂ ለባሮቹ የሚጠቅም እንዲያደርግ አላህን እንጠይቀዋለሁ። ብዙ የተጻፉ ክታቦች አሉ ለሰዎች ያን ያክል የማይጠቅሙ። ስለዚህ ይሄን ክታብ መጽሐፍ ለኔ ለጸሐፊውም ለአንባቢዎችም ለተማሪዎችም የሚጠቅም የአላህ ፊት ተፈልጎ የተዘጋጀ እንዲያደርግልኝ አላህን እጠይቃለሁ። ማን ነው ይሄን ያሉት? አልሙአሊፍ ጸሐፊው ማን ናቸው? ሙሐመድ ኢብን ሷሊህ አልዑሰይሚን። እሳቸውን ማስታወቅ አይጠበቅብንም። በዘመናችን ከነበሩ ታላላቅ አይማዎች፣ ኢማሞች፣ ፉቃሃዎች መሃል አንዱ ናቸው። ልጆችን በጣም ይወዱ ነበር። ልጆችን ያጫውቱ ነበር። ብዙ ክታቦቻቸውም ለልጆች በሚገቡ መልኩ የተዘጋጁ ናቸው። መንገድ እየሄዱ መንገድ ላይ የገጠሟቸው ልጆችን ሁሉ ዝቅ ያሉ ሰላም ነው ነበር። ልብሳ ጀለቢያቸው ይቆሽ ነበር፣ እጃቸው ይቆሽ ነበር። ጭቃ እያቦኩ ያሉ ልጆችን እየሄዱ ሰላም እያሉ ማለት። ይሄ ከድሮ ጀምሮ ከመሻይኾቻቸው ጀምሮ የወረሱት ነው። የኢብኑ ዑሰይሚን ታላቅ የመጀመሪያ ሼኻቸው አብዱራህማን ኢብን ሳዕዲ የሚባሉ ናቸው። አንዴ ግቢያቸው ቤታቸው ሲገቡ አብዱራህማን ኢብን ሳዕዲ ልጆቻቸው ሲጫወቱ አዩዋቸው፣ የጭቃ ቤት ሰርተው። ከዛ በኋላ ቤት ገብተው ሲወጡ ና ቡና ጠርተናል አሏቸው። ኢማሙ ሳዕዲ ማለት ነው። ልጆች እዛው ግቢ ውስጥ ጥግ ላይ ቡና አፍልተው ጭቃ የሆነ ነገር ሰርተው ና አሏቸው። መስጂድ መሄዳቸውን ፍርድ ቤት መሄዳቸውን ትተው ሰዓት ቀንሰው ሄደው የልጃቸው ቤት የጭቃ ቤት ውስጥ መጫወቻ ውስጥ ገብተው ቁጭ ብለው ሻይ ቡና ብለው ያቀረቡትን እኔ እኮ ፍሬ ምናምን የቴምር ፍሬ ይሄን ነገር ነው ወረቀት ምናምን ነው የሚሆነው። እሱን ቁጭ ብለው ልጆች የሚያደርጉትን ማለት ነው አድርገውላቸው ሄዱ። ልክ ሲወጡ ሌላኛዋ ልጃቸው የኔ ቤት እዛ ጋር ነው፣ ነገ ደግሞ እኔ ጋር ትመጣለህ አለቻቸው። በማግስቱ ሰዓታቸውን ጠብቀው እንደዚሁ ሌላኛዋ ልጃቸው ጋር ቤት የልጆች መጫወቻ ቤት ሄደው ገብተው ቁጭ ብለው ጠጥተው ሄደዋል። ቡና ጠጥተው የልጆች ቡና ማለት ነው። ይሄን በሚያደርጉበት ጊዜ ስራ ያጡ ልጅ ሆኖ አይደለም፣ የዛ ሀገር ኢማም ናቸው፣ ቃዲ ናቸው፣ አስተማሪ ናቸው። ኢብኑ ዑሰይሚንም ይሄን
ከሼኻቸው የወሰዱት። አንዳንዴ ሰው በመኪና ላደርስ እንኳን ሲላቸው እሺ አይሉም ነበር። መንገድ ላይ ሰላም ይሏቸው የሚያጫውቷቸው ልጆች ስላሉ የሁሉም ዑለሞች ኢማማቸው፣ መሪያቸው፣ አስተማሪያቸው ደግሞ ማናቸው? ነብይ ናቸው ሰለላሁ ዐለይሂ ወሰለም። ነብዩ ከአነስ ወንድም ጋር ሲተላለፉ ይጠይቁት ነበር። መጫወቻ ነበር። አንድ ቀን ከእጁ ሲያጡት መጫወቻውን ያ አባ ዑመይር ማ ፈዐለ ኑገይር ብለው ጠይቀውታል። መጫወቻ የት ሄደ ብለውታል። አንዴ ብቻ አይደለም የጠየቁት፣ ሁሌ ያዩት ነበር፣ ይጠይቁት ነበር ማለት ነው። አዋቂዎች ከልጆች ጋር ከተማሪዎች ጋር ጥሩ ግንኙነት ሊኖራቸው፣ ተማሪዎችም ልጆችም ከአስተማሪዎች ጋር ከዑለሞች ጋር ጥሩ ግንኙነት ሊኖራቸው ይገባል። አስተማሪ የተማሪዎች የልጆች አርአያ ነው። ተማሪዎች አርአያቸውን ማወቅ አለባቸው። አቂደቱና እምነታችና ወደ ዋናው ርዕስ ሲገባ እስካሁኑ መግቢያ ነበር። አቂደቱና የኛ የሙስሊሞች የአህለ ሱና ወል ጀማዓ አቂዳ እምነታችን አልኢማኑ ቢላሂ በአላህ ማመን ነው። ወመላኢከቲሂ በመላኢኮች ማመን ነው። ወኩቱቢሂ ወሩሱሊሂ በመጽሐፎች በረሱሎችና ወልየውሚል አኺሪ በመጨረሻው ቀን ወልቀደሪ ኸይሪሂ ወሸሪሂ በቀደርም በጥሩም በመጥፎም ማመን ነው። ይሄ ጁምላው ነው። አሁን በዝርዝር ሲታይ ፈኑእሚኑ እናምናለን፣ እንደ ሙስሊም እንደ አህለ ሱና ወል ጀማዓ እናምናለን ቢሩቡቢየቲላሂ ተዓላ በአላህ ተባረከ ወተዓላ ጌታነት፣ አላህ ጌታ በመሆኑ ሁሉን ነገር የፈጠረ እሱ መሆኑን እናምናለን። አይ ማለትም በአላህ ጌታነት እናምናለን ማለት አይ ቢአነሁ ጌታ አላህ ነው ብለን እናምናለን። አልረቡ አልኻሊቅ ፈጣሪ ጌታ እሱ ብቻ ነው። አልመሊኩ ንጉስ እሱ ብቻ ነው። አልሙደቢሩ የሚያስተናብር የሚመራ እሱ ብቻ ነው። ሊጀሚዕል ኡሙሪ ሁሉንም ነገር በአላህ ሩቡብያ ጌትነት ማመን ማለት ይሄ ነው። ሁሉን የፈጠረ አላህ ብቻ ነው። የሁሉ ንጉስ አላህ ብቻ ነው። ሁሉን ሙደቢር የሚያስተናብር የሚመራ የሚያስተዳድር እሱ ነው። ሊጀሚዕል ኡሙር ሰማይ ምድር ላይ ያሉ ነገሮችን የዱንያ አኺራ ነገሮችን ሁሉ የሚያስተዳድር የሚያስተናብር የሚያቀናብር አላህ ነው። ቀንና ሌሊት የሚተካኩት በሰዓቱ የሚመሸው በሰዓቱ የሚነጋው አላህ ነው። ስርዓቱን ጠብቆ እንዲመሽ እንዲነጋ ያደረገው የሆነ ጊዜ በጋ የሆነ ጊዜ ክረምት የሚያደርገው አላህ ነው። ዝናብ ዘንቦ የሚያባራው በአላህ ትእዛዝ ነው። ይመጣል ወደፊት። ስለዚህ ሰማይ ምድር ላይ የምናየው ሁሉ የአላህ ስራ። የሰውን ልጅ ማን ነው አሳምሮ የፈጠረው ተብሎ ቢጠየቅ መልሱ አላህ ነው። አይናችን ከአላህ ነው ያገኘነው። አባት እናቶቻችን ሰጥተውን አይደለም። እነሱ አይኖቻችንን አጥበው አጽድተው ከታመሙ አሳክመው እንዲቆዩ ሰበብ ሆነው ሊሆን ይችላል እንጂ የሰው ልጅ ያለ አይኑ ቢፈጠር ዓለም ላይ ያሉ ሐኪሞች እውነተኛ አይን ሊሰጡት አይችሉም። ዝም ብሎ አይኑ ባዶ እንዳይሆን አርቲፊሻል አይን ሊገጥሙለት ይችላሉ። አሁን ላይ ሕክምና አድጎ ቀረኒያ የሚባል የሰውን አይን ለሌላ የመተካት ሕክምና ተጀምሮ ሊሆን ይችላል። እሱም ምን ያክል አዋጭ ነው? መስፈርት አለው። የሰጠው ሰው የሞተው ከምን ያክል ጊዜ በኋላ ከሰጠ ነው? ከሸሪዓ አንፃር ይቻላል ወይ? ሰፊን ሰዎች ምንም ቢሰሩ እንደ አላህ አሳምረው አይሰሩም። ወኑእሚኑ እናምናለን ቢኡሉሂየቲላሂ ተዓላ የአላህን አምላክነት አምነን እንቀበላለን። ቢሩቡቢየቲላህ ማለት አድራጊነቱን ፈጣሪነቱን በአድራጊነት በፈጣሪነት ብቸኛ ነው። ከአላህ ጋር አብሮ ሰማይ ምድር የፈጠረ የለም፣ ሰው የፈጠረ የለም፣ ዝንብ የፈጠረ የለም። ከአላህ ውጭ የሚመለኩ ዓለም ላይ ያሉ አማልክት ማናቸውም አንድ ትንኝ መፍጠር አይችሉም። ትንሽዬ ጉንዳን መፍጠር አይችሉም። ከጉንዳን በታችም ያለች ነፍስ ያላት ነገር መፍጠር አይችሉም ቢተባበሩ። ሱረቱል ሐጅ ላይ አላህ ነግሮናል። ኢነል ለዚነ ተድዑነ ሚን ዱኒሂ ለን የኽሉቁ ዙባበን ወለው ይጅተመዑ ለሁ። አለዚነ የሚለው ሲላ ነው፣ ሁሉንም ያካትታል። እነዚያ ከአላህ ውጭ የምታመልኳቸው የትም ሀገር ያሉ በየትኛውም ዘመን የነበሩ ሁሉም መተው አንድ አዳራሽ ውስጥ ተሰብስበው እስቲ አንድ ነፍስ እንፍጠር ቢሉ አይችሉም። ኢየሱስም ማርያምም ዑዘይርም ሌሎችም በየሀገሩ በየዘመኑ የሚመለኩ ድንጋይ እንጨቶችም ተባብረው አንድ ነፍስ ልፍጠር ቢሉ አይችሉም። አላሁ ኻሊቁ ኩሊ ሸይ ሁሉን ነገር የፈጠረው አላህ ብቻ ለሁ መቃሊዱ ሰማዋቲ ወልአርድ። ስለዚህ ሩቡብያ አላህ በአድራጊነቱ በፈጣሪነቱ በተንከባካቢነቱ በስልጣኑ ብቸኛ ነው። ኡሉህያ ደግሞ በአምላክነቱ በመፍጠሩ ብቸኛ እንደሆነ ሁሉ በማስተናበሩ በማስተዳደሩ ብቸኛ እንደሆነ ሁሉ በኡሉህያው በአምላክነቱም ብቸኛ መሆን አለበት። አይ ማለትም ቢአነሁ አልኢላሁል ሐቁ እውነተኛ አምላክ አላህ ብቻ ነው። ወኩሉ ማዕቡድን ሲዋሁ ከሱ ውጪ ከአላህ ውጪ ያሉ የሚመለኩ ነገሮች በሙሉ ባጢሉን ውሸት ናቸው፣ ጠፊ ናቸው።
ስልጣን የሌላቸው አቅም የሌላቸው ናቸው። አልፈጠሩ፣ አልረዘቁ፣ ዝናብ ማዝነብ አይችሉም፣ የሚዘንብን ዝናብ ማስቆም አይችሉም፣ የሞተን መቀስቀስ አይችሉም። ዒሳ የሞተን ቀስቅሶ የለም ወይ? ቢኢዝኒ እያለ በአላህ ፈቃድ ነው፣ ተአምር እንዲሆንለት አላህ ፈቅዶለት። ሁሉንም ሁሌም አይደለም ሲቀሰቅስ የነበረው፣ የተወሰኑ ሰዎችን ነው አላህ ፈቅዶለት የቀሰቀሰው። አላህ ያላከኝ ነብይ ነኝ፣ ይሄን ማድረግም አስችሎኛል፣ ፈቅዶልኛል ብሎ የተወሰኑ ሰዎችን የቀሰቀሰው። የአላህ ብቸኛ ፈጣሪነት ሁሉም ዘንድ ይታወቃል። ነገር ግን ከባዱ ኡሉሂያው ነው። የፈጠረው አላህ ብቻ ሆኖ ሳለ ለምንድን ነው ሌሎችን ጨምሮ ሰዎች የሚገዙት የሚያመልኩት? አላህ አይበቃም ወይ? ይበቃል። ቁል ሐስቢ አላህ አለይሰ አላሁ ቢካፊን ዓብደሁ። አላህ ለባሮቹ አይሆንም እንዴ? አይበቃም? ይበቂ። ወኑእሚኑ እንደዚሁ እናምናለን ቢአስማኢሂ በስሞቹ ወሲፋቲሂ በባህሪያቶቹ። ለአላህ መልካም ስሞች አሉት። አላህ አርረሕማን አርረሒም አልመሊክ አልቁዱስ አሰላም አልሙእሚን አልሙሀይሚን ያሉ ይቀጥላል። አይ ማለትም ቢአነሁ አላህ ለሁል አስማኡል ሑስና መልካም ስሞች አሉት ብለን እናምናለን። ወሲፋቱል ካሚለቱ የተሟሉ ባህሪያትም አሉት። አልዑልያ ከፍ ያሉ አላህ ተባረከ ወተዓላ ራሱ አለ ብለን እንደምናምነው ሁሉ ለአላህ ስሞች አሉት። እንደዚሁ ደግሞ ለአላህም ባህሪያት አሉት። የአላህ ስሞች ሁሉም ውብ ናቸው። አልሑስና ማለት ይሄን ከውብነት ድካ ያደረሱ ለአላህ ባህሪያት አሉት። ሁሉም ባህሪያቱ የተሟሉና ከፍ ያሉ ናቸው። የሙሉነት ባህሪ ሁሉ የአላህ መገለጫ ነው። የተወሰኑትም እዚሁ ይመጣሉ። አላህ ተባረከ ወተዓላ ስም አለው። ከስሞቹ አንዱ አላህ ነው። የስሞቹ ዋና አርረሕማን አርረሒም አልመሊክ አልቁዱስ ያለ ይቀጥላል። የአላህ ስሞች በቁጥር አይገደቡም፣ ገደብ የላቸው። የአላህን ስም ብዛቱን አላህ እንጂ ማንም አያውቅ። የአላህ ስም 99 ነው ይባል የለም ወይ? የአላህ 99ን ስም የሐፈዘ የሸመደደ የተረዳ ያመነበት የሰራበት ጀነት ይገባል አልተባለም ወይ? ትክክል ነው። ከአላህ ስሞች ውስጥ 99ን የሐፈዘ ለማለት ነው እንጂ 99 ብቻ ነው ለማለት አይደለም። ስሙ ከ99 በላይ ነው። ኢብኑ ሐጀር፣ ኢብኑ ዑተይሚን፣ አብዱል ሙሕሲን አልዓባድ ሌሎችም ከመቶ በላይ ስሞችን ከቁርአን ከሐዲስ አወጣተዋል። ከመቶ በላይ ቡኻሪ የዘገቡት እነ ሊላሂ 99 ኢስማ የሚለው ለአላህ 99 ስሞች አሉት ብሎ ለመገደብ ሳይሆን እነዚህ 99 ስሞቹ ከጥቅማቸው አንፃር ነው 99ኙ የተገደቡት። ምንድነው ጥቅማቸው? 99ኙ የአላህን ስሞች ያወቀ የሸመደደ የተረዳ ያመነባቸው በ99ኙ ስሞቹን አላህን የለመነ የተገዛ አላህ ጀነት ያስገባዋል። እዚህ ከስሞቹ ውስጥ 99ኙ ለየት ያለ ባህሪ አላቸው። ለምሳሌ አንድ ሰው ኪሴ ላይ 100 ብር አለ ሰደቃ የምሰጠው ቢል ምን ማለት ነው? 100 ብር እንጂ የለውም ማለት ነው አይደለም። ኪሴ ላይ 100 ብር አለ ሰደቃ የምሰጠው አለ አንድ ሰው። 100 ብር ብቻ ነው ያለው ምስኪን አይባል። ቤት 1000 ብር አለኝ ምስኪን ማበላበት ቢል ከ1000 ብር ውጪ የለውም ማለት አይደለም። ከብሮቼ ውስጥ 1000 ብር ቤት ሰደቃ ማበላበት አስቀምጫለሁ። ከብሬ ውስጥ ኪሴ ውስጥ 100 ብር አለ ሰደቃ ልሰጠው የነየትኩት ማለት ነው። አላህም ተባረከ ወተዓላ ከስሞቼ ውስጥ 99 ስሞች አሉ። እነሱን የሐፈዘ ጀነት ይገባል። أسألك بكل اسم هو لك سميت به نفسك وأنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك የሚል የነብይ ንግግር አለ። አላህ ሆይ በስሞቹ ሁሉ ጠይቀሃለሁ፣ ራስህን በሰየምከበት ስም ሁሉ ጠይቀሃለሁ፣ በመጻሕፍቶች ባወረድከው ስም ሁሉ ጠይቀሃለሁ ያለ ሄዶ መጨረሻ ይመናል አንተ ዘንድ የቀረ ለማንም ባላሳወቅከው ስምህም ጠይቀሃለሁ የሚል የነብይ ንግግር አለ። ስለዚህ አላህ እሱ ዘንድ ያስቀረው አላህ እንጂ ማንም የማያውቀው ሌላ ስም አለው ማለት ነው። ስሙ እስካልታወቀ ድረስ ቁጥሩም አይታወቅም። ስለዚህ አላህ ስም የተገደበ አይደለም። ስምም ይሁን ባህሪ ለአላህ የምንሰጠው አላህና ነብይ ከነገሩን ነው እንጂ እንዲህ አንድ ሰው ከመሬት ተነስቶ ለአላህ ስም መስጠት አላህ እንዲህ ነው ብሎ ወስፎ መስጠት ባህሪ መስጠት አይቻልም። አላህ ተባረከ ወተዓላ ሲፋት አሉት፣ ካሚል የተሟሉ ሲፋት ናቸው፣ ባህሪያት ናቸው። የጉድለት ባህሪ የለበትም። አላህ አልዑልያ ከፍ ያሉ ናቸው የአላህ ባህሪያት። አላህ ተባረከ ወተዓላ አይረሳም። አላህ ተባረከ ወተዓላ አይደክምም። አላህ ተዓላ አይበላም። አላህ ተባረከ ወተዓላ አይተኛም። ይመጣል እዚህ የተለያዩ መልካም ለአላህ የምናደርጋቸው ባህሪያት አሉ፣ ቁርአን ላይ ተነግረዋል። የጉድለት ባህሪያት አሉ፣ ለአላህ ማይገቡ ናቸው። አላህን ከሱ አጽዱት ተብለናል። ወኑእሚኑ እናምናለን ቢወሕዳንየቲሂ ፊ ዛሊካ ከላይ በተነገሩ ነገሮች ሁሉ አላህ ብቸኛ አምላክ መሆኑን እናምናለን። አይ ማለትም ቢአነሁ ላ ሸሪከ ለሁ አላህ ተባረከ ወተዓላ ሸሪክ የለውም አጋር የለውም ብለን ፊ ሩቡብየቲሂ በፈጣሪነቱ በንጉስነቱ
በአስተዳዳሪነቱ ሰማይ ምድሩን ዱንያ አኺራው የሚያስተዳድረው አላህ ብቻ ነው፣ አጋዥ የለው። ወላ ፊ ኡሉሂየቲሂ በአምላክነቱም አጋር የለው። ሰማይ ምድሩን ብቻውን እንደፈጠረው ብቻውን እንደሚመራው ሁሉ መመለክም ያለበት ብቻ ነው። የሚታረደው ለአላህ ብቻ ነው። ሲታረድ በአላህ ስም ብቻ ነው። ምንምለው በአላህ ብቻ መሆን አለበት። ምንፈራው አላህን ብቻ፣ ምንለምነው አላህን ብቻ መሆን አለበት። ወላ ፊ አስማኢሂ ወሲፋቲሂ በስምና በባህሪያቱም ከአላህ ጋር የሚጋራ መኖር የለበትም። የአላህን ስም ለማንም አሳልፎ መስጠት አይቻልም። ቃለ ተዓላ ጌታ አላህ አለ ረቡ ሰማዋቲ ወልአርዲ ወማ በይነሁማ ጌታ አላህ ማለት የሰማይ የምድር በሰማይና በምድር መሃል ያሉ ፍጥረታት በሙሉ ጌታ ፈጣሪ ነው። ሰማይ ምድሩን ሰማይ ውስጥ ያሉ መላእክቶችን፣ ምድር ውስጥ ያሉ የሰው ልጆችን፣ ባህር ውስጥ ያሉ እንስሳቶችን፣ ሌሎችንም ማናያቸው ነገሮችን ሁሉ የፈጠረ የሚንከባከብ አላህ ነው። ፈዕቡድሁ እሱም በብቸኝነት ተገዛው። ሰማይ ምድሩን የፈጠረው ብቻውን ስለሆነ አንተም ብቻውን ተገዛ ነው። ወስጠቢር ሊዒባደቲሂ አላህን ለመገዛትም ትዕግስት አድርግ፣ ትዕግስት ይኑርህ። ትዕግስት የሌለው ሰው አላህን መገዛት አይችልም። ሶላተል ጀማዓ ሄዶ መስገድ አይችልም፣ መጾም አይችልም፣ ቁርአን ቁጭ ብሎ መቅራት አይችልም። ሶብር የሌለው ሰው ዒልም ቁጭ ብሎ መማር አይችልም። ፈዕቡድሁ ወስጠቢር ሊዒባደቲሂ አላህን ለመገዛት ዒባዳ ለማድረግ ሶብር አድርግ፣ ጽና፣ ያዝ ለቀቅ አታድርግ። ሶብር የጀነት ቁልፍ ነው። ኢማን የሌለው ሰው ጀነት አይገባም። ሶብር የሌለው ሰው ደግሞ ኢማን የለውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ላ ኢማነ ሊመን ላ ሶብረ ለሁ ትዕግስት የሌለው ሰው ኢማን የለውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ትዕግስት የሌለው ሰው በጾም ይበላል፣ ተደብቆ ይበላል። ትዕግስት የሌለው ሰው ሶላት አቋርጦ ትቶ ይሄዳል። ባህሉ መጀራ። ትዕግስት የሌላት ሴት ሂጃቧን አውልቃ ትጥላለች፣ ሞቀኝ ከበደኝ ብላ። ሰዎች የሚናገሩትን ንግግር መቋቋም ያቅተዋል ትዕግስት የሌለው ሰው። ወስጠቢር ሊዒባደቲሂ አላህ ብቻውን የፈጠረ አስቦ አሳምሮ አሟልቶ አንድ አይን ብታጣ ማንም አይን ሊሰጥህ አይችልም። አላህ ግን በነፃ ሰጥቶሃል፣ አላስከፈለህም። እጅ እግር ሰጥቶናል፣ ልብ ሰጥቶናል። ሌሎችም በገንዘብ ተገዝተው ማይገኙ ብዙ ኒዕማዎችን ሰጥቶናል። ይህን ሁሉ አድርጎ ተገዙኝ ብሏል። ሶብር አድርጋችሁ ጸንታችሁ። ሀል ተዕለሙ ለሁ ሰሚያ ለአላህ ተባረከ ወተዓላ አቻ ሞክሼ ታውቅለታለህ እንዴ? አለ አላህን የሚመስል የለም። እንደ አላህ ያለ ማን አለ? ማንም የለም። ብቸኛ ነው። እንደ አላህ ፈጣሪ ማንም የለም። እንደ አላህ ሕያው መቼ የማይሞት ማንም የለም። እንደ አላህ ሁሉን ነገር የሚያውቅ ማንም የለም። እንደ አላህ ሁሉን ነገር የሚችል ማንም የለም። ሀል ተዕለሙ ለሁ ሰሚያ ማለት ይሄ አቻ አምሳያ ሞክሼ ታገኝለታለህ ወይ? በስሙም በባህሪውም በተግባሩ። ሰው ምንም አዋቂ ቢሆን ብዙ የማያውቃቸው ነገሮች ይኖራል። ሰው ምንም ጠንካራ ቢሆን የሆነ ጊዜ ይደክማል፣ ይረሳል። ምንም ጠንካራ ቢሆን የሆነ ጊዜ ይሞታል። አላህ ግን ሁሌም ሕያው ነው፣ ሁሌም ቋሚ ነው፣ ሁሌም ብርቱ ነው ሱብሓነሁ ወተዓላ። ወኑእሚኑ እንደዚሁ እናምናለን ቢአነሁ አላሁ ላ ኢላሃ ኢላሁ ጌታ አላህ ማለት ከሱ በስተቀር እውነተኛ አምላክ የለም። አላህ ተባረከ ወተዓላ ላ ኢላሃ ኢላሁ ከሱ በቀር እውነተኛ አምላክ የለም። አልሐዩ ሁሌ ሕያው ነው፣ አይሞትም። አልቀዩሙ ሁሌ ቋሚ ነው፣ ራሱን ችሎ የቆመ ነው፣ ሌሎችንም ቋሚ የሚያደርግ ነው። ሌሎች በቋሚነት እንዲኖሩ የሚያስፈልጋቸውን አየር፣ እህል፣ ውሃ፣ ህይወት የሚሰጥ አላህ ነው። ራሱ ደግሞ ሁሌም ሕያው ነው። ላ ተእኹዙሁ ሲነቱን ማንቀላፋት አይዘውም። ከእንቅልፍ በፊት ያለው የማንቀላፋት ባህሪ አላህ ዘንድ የለም። ወላ ነውሙን መደበኛ እንቅልፍም አላህ ዘንድ የለም። አላህ አያንቀላፋምም አይተኛም። ከሰው በተቃራኒ ማለት ነው። ሰው ቁጭ ብሎ ያንቀላፋ፣ ቆሞም ያንቀላፋ አለ። ሙሳን ህዝቦቻቸው አላህ ይተኛል ወይ ብለው ጠይቀዋቸው አላህ ተባረከ ወተዓላ ሙሳን እስቲ 2 ብርጭቆ ይዘህ ቆመህ ደር ብሏቸዋል። በሁለት እጅ 2 ብርጭቆ ይዘህ ቆመህ ደር ብሏቸዋል። ሁለቱም ብርጭቆ ይዘው ቆመው የተንገዳገዱ ቆይተው የሆነ ሰዓት ላይ ሲያንቀላፉ ወድቆ ተሰብሯል ብርጭቆ። አላህ ተባረከ ወተዓላ እኔ አልተኛም፣ ሰማይ ምድርን እኔ ነኝ የምጠብቀው ብሏል አላህ ተባረከ ወተዓላ። ለዳ አላህ ሐይ ቀዩም ነው። ከሐይ ከቀዩምነቱ መገለጫ አንዱ ላ ተእኹዙሁ ሲነቱን ማንቀላፋት አይዘውም፣ አያንቀላፋም። ወላ ነውሙን መደበኛ እንቅልፍም አይተኛም፣ ዝቅተኛ እንቅልፍም ከፍተኛ እንቅልፍም አይተኛም። ለሁ ማ ፊ ሰማዋቲ ወማ ፊል አርድ ሰማይ ምድር ውስጥ ያለ በሙሉ የአላህ ብቻ ነው። ሰማይ ምድርን የሚያስተዳደር አላህ አይተኛም። መን ዘለዚ እሱ ማን ነው? የሽፈዑ ዒንደሁ አላህ ዘንድ የሚያማልድ የሚያስታርቅ ኢላ ቢኢዝኒህ አላህ ፈቅዶለት እንጂ። የቅያም ቀን ማንም አላህ ዘንድ ብድግ ብሎ አላህ ሆይ እገሌን ታረቀው እገሊትን ታረቀው ብሎ ደፍሮ ማንም አይናገርም ኢላ ቢኢዝኒህ አላህ ፈቅዶለት እንጂ። የቅያም ቀን ሸፋዓ የሚባል ነገር አለ፣ ወደፊት ይመጣል። የቅያም ቀን ሸፋዓ አለ ብለን እናምናለን። አንዳንድ ወንጀል የሰሩ ሰዎች ሷሊሕና ጥሩ ሰዎች ከአላህ ያስታርቋቸዋል።
ግን በአላህ ፈቃድ ነው የሚያስታርቁት እነሱ በራሳቸው ስልጣን ሳይሆን። ይሄን ነው መን ዘለዚ የሽፈዑ ዐንደሁ ኢላ ቢኢዝኒሂ የተባለ። አላህ ዘንድ ማንም ደፍሮ ተነስቶ አላህ ሆይ እገሌን ታረቀው እገሌትን ታረቃት አይልም ማንም፣ ኢላ ቢኢዝኒሂ አላህ ፈቅዶ እንጂ። አላህ ደግሞ የሚፈቅደው ለሙእሚኖች ነው፣ ተውሂድ ላላቸው ሰዎች ነው። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም፣ ከሰዎች ከፊት ለፊታቸውም ከኋላቸውም ያለውን ያውቃል። ከአሁን ቀደም የሰሩትንም ወደፊት የሚሰሩትንም ያውቃል። ወላ ዩሒጡና፣ የሰው ልጆች አያካብቡም፣ ቢሸይኢን አንዳችንም ነገር ምን ዒልሚሂ ከአላህ እውቀት ኢላ ቢማ ሻአ አላህ የሻውን የፈቀደውን ያሳወቃቸውን ያክል እንጂ። የሰው ልጅ የሚያውቀው አላህ ያሳወቀውን ያክል ነው። ሁሉን የሚያውቀው አላህ ብቻ ነው። የሰው ልጆች እሳ ስለ አላህ የሚያውቁት አላህ ያሳወቃቸውን ያክል ነው። ስለ ነገ የሚያውቁት አላህ ያሳወቃቸውን ያክል ነው። አላህ የወደፊቱንም ከአሁን ቀደም ያለፈውንም የዱንያውም የአኼራውንም ያውቃል። ያልሆኑ ነገሮችን ወደፊት የሚሆኑትም ያውቃል። ሊሆኑ ማይችሉትንም ቢሆኑ ኖሮ ምን ሊሆኑ እንደሚችሉ ያውቃል። ወሲዐ ኩርሲዩሁ፣ ኩርሲዩ ሰፋ ይሰፋል ይበልጣል። አሰማዋቲ ወልአርዷ፣ ከሰማይና ከምድር ይበልጣል የአላህ ኩርሲ። ምድር፣ ሰማይ፣ ኩርሲ፣ አርሽ የሚባሉ ግዙፍ ፍጥሮች አሉ። ምድር የምንኖርባት ናት፣ 7 ናት። 7 ምድር እንዳለ ሐዲስ ላይ ተነግሯል፣ በቁርአንም ተጠቁሟል። እንደገና ደግሞ ወደ ላይ 7 ሰማዮች አሉ። እያንዳንዱ ሰማይ ውፍረቱ 500 ዓመት ያስኬዳል። ወፍራምነቱ አንድ ተብሎ የሚቆጠረው ሰማይ ውፍረቱ ወደ ላይ 500 ዓመት ያስኬዳል። ውፍረቱን ጨርሰን ከወጣም በኋላ ደግሞ በሁለቱ ሰማይ መሃል ያለው 500 ዓመት ያስኬዳል። እንደዚህ አይነት ሰፋፊ ረዣዥም ግዙፍ 7 ሰማዮችን ፈጥሯል። ከሰማይ በኋላ ደግሞ ኩርሲ የሚባል አለ። አንዱ ኩርሲ የሚባለው ፍጡር 7ቱንም ምድር 7ቱንም ሰማይ ይሰፋል፣ ይተልቃል። ወሲዐ ኩርሲዩሁ አሰማዋት የተባለው ከሰማይ ከምድር ከኩርሲ ደግሞ የሚሰፋ ምን አለ? አርሽ አለ። አርሽ ከሌሎች ፍጥረቶች አንፃር ሌሎች ፍጥረቶች ሁሉ አርሽ ውስጥ ቢገቡ ሰፊ ሜዳ ላይ እንደተጣለ ሳንቲም ወይም ደግሞ መሰል ነገር ይመስላል። ሰማዩ ምድሩ ኩርሲዩ ተጠቅልሎ አርሽ ላይ ቢጣል አርሽ ይውጠዋል ብቻም ሳይሆን ሰፊ ሜዳ ላይ እንደተጣለ ሳንቲም ይመስላል። ሰማይ ምድሩ ከትንሽነቱ አንፃር፣ ኩርሲዩ ከትንሽነቱ አንፃር። ከሰማይና ከምድር አንፃር ኩርሲ ሰፊ ነው። ከሰማይ ከምድር ከኩርሲ አንፃር ደግሞ አርሽ ግዙፍ ነው። የፍጥረታት ሁሉ ራስ ነው፣ ዋና ነው፣ ታላቅ ነው። ይሄን ሁሉ የፈጠረው አላህ ነው። ይሄን ሁሉ የፈጠረው አላህን ልትፈሩት ልታከብሩት ይገባል ነው አላህ የነገረን፣ ራሱን ያስተዋወቀን ያለው። ወላ የኡዱሁ ሒፍዙሁማ፣ ሰማይ ምድርን የሰው ልጆችን መጠበቅ አላህን አይከብደው አያስቸግረው። 7ቱ መሬት፣ 7ቱ ሰማይ፣ የብሱ፣ ባህሩ፣ ዛፉ፣ ሰው፣ እንስሳው፣ ሰማይ ላይ የሚኖረው መላኢካ፣ ይሄ ሁሉ የአላህ ስራ ነው። እነዚህን መጠበቅም የአላህ ስራ አይከብደውም። አንድ ሰው 10 ልጆች 20 ልጆች ቢኖሩት ልጆቹን መጠበቅ መንከባከብ ይከብደዋል። አንድ አስተማሪ 10 20 ተማሪዎች ቢኖሩት ልጆቹን መቆጣጠር ተማሪዎችን መቆጣጠር ይከብዳል። አንድ መንግስት ሰፊ ሀገር ቢኖረው ብቻውን ማስተዳደር ከብዶት ብዙ ረዳት ሚኒስትሮችን ይቀጥራል፣ ይመድባል። ያም ሆኖ በአንድ በኩል ሰው ይገደላል፣ በአንድ በኩል ሰው ይዘረፋል፣ በአንድ በኩል ንብረት ይወድማል፣ ብዙ ነገሮች ይኖራል። አላህ ተባረከ ወተዓላ 7 ሰማይ 7 ምድር ቁጥር ስፍራቸውን አላህ እንጂ የማያውቃቸው ሰዎችን፣ መላእክቶችን፣ እንስሳቶችን ፈጥሯል፣ ይጠብቃል። መጠበቁ አይከብደውም። ወሁወ አልዓሊዩል ዐዚም፣ ጌታ አላህ አልዓሊ ከፍ ያለ ነው ከአርሹ በላይ ራሱን ስሙን ባህሪውም ከፍ ያለ ነው። አልዓዚሙ ታላቅ ነው፣ ከቢር ነው አላህ ተባረከ ወተዓላ። ይሄ ሱረቱል በቀራ 255ኛው አንቀጽ ነው። ቁርአን ውስጥ ካሉ 6236 አንቀጾች ምርጡ የቁርአን አንቀጽ ይሄ አንቀጽ ነው። ምን ይባላል? አያተል ኩርሲ ይባላል። አያተል ኩርሲ የተባለው ወሲዐ ኩርሲይሁ ከሚለው ቃል ተወስዶ ነው። ኩርሲ የሚለው ቃል ስለተጠቀሰበት ነው። አያተል ኩርሲን መቅራት ከበሽታ ይጠብቃል፣ ከሸይጣን ይጠብቃል፣ ከልክፍት ይጠብቃል፣ ከሲሕር ይጠብቃል። አያተል ኩርሲን መቅራት ከሌባም ጭምር ይጠብቃል። ማታ ማታ አያተል ኩርሲን በአግባቡ ቀርቶ የተኛ ሰው ሌባ አያጠቃውም፣ ሸይጣን አይቀርበውም፣ ጥበቃ ይመደብለታል። ከሶላቶች በኋላ አያተል ኩርሲን ሁሌ የሚቀራ ሰው ሲሞት ጀነት ይገባል። አያተል ኩርሲን ከሶላቱ በኋላ ሁሌ የቀራ ሰው ሲሞት ጀነት ይገባል። የጧትና ማታ ዚክሮችም ላይ አያተል ኩርሲ እንደሚቀራ የሚያሳዩ ዘገባዎች አሉ። ስለዚህ አያተል ኩርሲን አዘውትረን ልንቀራ ይገባል። ቃለ ሙአሊፉ ረሒመሁላሁ ተዓላ ወኑእሚኑ ቢአነሁ፣ እንደዚሁ እናምናለን ቢአነሁ አላህ ሁወ አላሁ አለዚ ላ ኢላሃ ኢላ ሁ፣ ጌታ አላህ ማለት እሱ ያ ላ ኢላሃ ኢላ ሁወ ከሱ በቀር እውነተኛ አምላክ የሌለ የሆነው ነው።
ብዙ አምላኮች አሉ፣ አማልክቶች አሉ፣ ግን የውሸት ናቸው። ብዙ አማልክት ተብለው የተያዙ አሉ፣ ነገር ግን የውሸት አማልክት ናቸው። ላ የኽልቁነ ሸይአን ወሁም ይኽለቁን፣ ምንም መፍጠር ማይችሉ ናቸው፣ የሚፈጠሩ የተፈጠሩ ናቸው። አምዋቱን ገይሩ አሕያ ወማ የሽዑሩነ አያነ ዩብዓቱን፣ ሙታን ናቸው። ብዙ ሰዎች የሚያመልኳቸው የሞቱ ናቸው፣ መቼ እንደሚቀሰቀሱ አኼራም እንደሚገጥማቸው የማያውቁ። አላህ ግን ተባረከ ወተዓላ ብቸኛ እውነተኛ አምላክ እሱ ነው። ዓሊሙል ገይቢ የሩቁን ምስጢሩን የሚያውቅ ወሸሃደቲ ግልጹን ቅርብ ያለውንም ያውቅ ነው። ሰዎች ቅርቡን አጠገባቸው ያለውን ሊያውቁ ይችላሉ፣ በሱም የእውቀት ደረጃቸው ይበላለጣል። አላህ ተባረከ ወተዓላ የሩቁንም የቅርቡንም ገሃዱንም ምስጢሩንም የትናንቱንም የዛሬውንም የወደፊቱንም ያውቃል። ሁወ አርረሕማኑ አርረሒም፣ ጌታ አላህ አርረሕማን እዝነቱ ሰፊ የሆነ አርረሒም ለሙእሚኖች ልዩ እዝነት ያለው፣ እንደዚሁ ደግሞ የእዝነቱን ውጤት ለፍጡራን ባሉበት የሚያደርስ ነው። ዝናብ የሚያዘንበው አላህ ነው፣ የእዝነቱ ውጤት ነው ዝናብ። ግን ዝናብ የፈለገ ሰማይ መጥቶ ይውሰድ አይልም አላህ፣ ዝናቡን መሬት ድረስ ያወርድልናል ማለት ነው። ረሒም ማለት አንድ ትርጉሙ ይሄ ነው። ሁወ አላህ ጌታ አላህ ማለት እሱ ነው። አለዚ ላ ኢላሃ ኢላ ሁወ ከሱ በቀር አምላክ የሌለ የሆነው፣ አልመሊኩ ሙሉ ንጉሱ እሱ ነው። ከአላህ ውጭ ያሉ ንጉሶች ንጉስ ነኝ ቢሉም ንጉስነታቸው ጊዜያዊ ነው፣ ሲሞቱ ይሻራሉ። ከዛ በፊትም የስልጣን ጊዜያቸው ሊያበቃ በምርጫ ሊወድቁ ይችላሉ። እንደዚሁ ደግሞ ንጉስነታቸው ላሉባት ሀገር ለአካባቢዋ ብቻ ነው። አላህ ግን የሰማይ የምድር እውነተኛ የሁሌ ንጉስ ነው። አልቁዱሱ ከእንከን ሁሉ የጠራ ነው፣ ከጉድለት ከእንከን ሁሉ የጠራ ነው። አሰላሙ የሰላም ባለቤት ነው። እንደዚሁ ደግሞ ራሱ ሰላም ነው፣ አደጋዎች ችግሮች አይደርሱበትም። አልሙእሚኑ ባሮቹን በአማን በሰላም የሚያኖር ነው። ለሰው ልጆች ሰላም የሚሰጥ እሱ ነው፣ አማን የሚሰጥ እሱ ነው። አልሙሀይሚኑ ባሮቹን የሚቆጣጠርም እሱ ነው። የበላይ ተቆጣጣሪ ሀያል የሆነ ጌታ ነው። ከስልጣኑ ውጭ የሚሆን ምንም ነገር የለም። ከአላህ ሊያመልጥ ሊደበቅ የሚችል ማንም የለም። የበላይ ተቆጣጣሪ ነው። አልዓዚዝ አሸናፊ፣ አልጀባር ሀያል የሆነ፣ አልሙተከብር ኩሩ የሆነ ጌታ ነው። ኩራት የአላህ ባህሪ ነው። ከአላህ ውጭ ያለ በሙሉ ሊተናነስ ይገባዋል። አይ ብሎ ለመኩራራት የሞከር እንደሆነ የአላህን ተባረከ ወተዓላ ባህሪ ለራሱ አድርጓል፣ ለማድረግ ሞክሯል። የኮራን አላህ ያዋርደዋል። የቅያም ቀን የሰው ልጆች ሁሉ ሜዳው ላይ ሲሰበሰቡ ዱንያ ላይ የኩራት በሽታ የነበረባቸው ሰዎች ጉንዳን መስለው ጉንዳን አክለው ነው ቅያማ ሜዳ ላይ የሚገኙት። ሰዎች እየረገጧቸው ይሄዳሉ። ዱንያ ላይ ሲኮሩ የነበሩ ሰዎች፣ ሲንቀባረሩ የነበሩ ሰዎች፣ ሌሎችን የመናቅ በሽታ የነበረባቸው ሰዎች አላህ ተቃራኒ የጀዛቸውን ይከፍላቸዋል። እዚህ ሲኮሩ እንዳልነበረው አኼራ ላይ አዋርዶ አሳንሶ ጉንዳን አክለው ጉንዳን መስለው ይነሳሉ። ሲሄዱ እዛ ሰው የረገጣቸው ያልፋል። ዱንያ ላይ ሰውን ለመርገጥ ይሞክሩ ነው። ኩራት ለአላህ ብቻ ነው የሚገባው። የሚያምረው በአላህ ነው ኩራት። ከአላህ ውጭ ያለ ሊተናነስ ነው የሚገባው። ሆዱ ላይ ቆሻሻ ተሸክሞ የሚሄድ አፍንጫ ውስጥ ቆሻሻ ያለ ማታ ሲተኛም የሆነውን የማያውቅ ያለ ምግብ መኖር መንቀሳቀስ የማይችል ደካማ ፍጡር እንዴት ይኮራል? እንዲኮራ እንዴት ይንቀባረራል? ከጉድለት የጠራ አላህ ቢኮራ የሚያምርበት አላህ ሱብሃነላሂ አላህ ጥራት ይገባው። አማ ዩሽሪኩን ሰዎች እሱ ላይ ከሚያጋሩበት ነገር ሁሉ አላህ የጠራ ልጅ የለውም፣ አልወለደም፣ አልተወለደም፣ አምሳያ የለም። ሁወ አላህ ጌታ አላህ ማለት እሱ ነው። አልኻሊቁ የሰው ልጆችን ካልነበሩበት የፈጠረ፣ አልባሪኡ ያስገኘ። ኻሊቅ አንድ ብሎ ፍጥረትን የሚጀምር ማለት ነው፣ ጥንስሱን ሐሳቡ። ባሪ ማለት ደግሞ የሚያስገኝ ማለት ነው፣ ካልነበሩበት የሚያስገኝ የሚያወጣ ማለት ነው። አልሙሰዊሩ የሰው ልጅን ቅርጽ ያስያዘ፣ አይኑን፣ ጆሮውን፣ እግሩን፣ ከንፈሮቹን፣ ሌሎችን የሰውነት አካላትን ባሉበት የቀረጸ አላህ። አይኑ ድፍን ሆኖ ግንባር ሆኖ የተፈጠረን ሰው የተኛውም የዓለም ሐኪሞች ተሰባስበው አይን እንፍጠርለት ቢሉ አይችሉም። ጆሮ የሌለው ሰው ጆሮ እንስራለት ቢሉ አይችሉም። ሙሰዊር አላህ የሰውን ልጅ አሳምሮ የቀረጸ ማለት ነው። ሰውን ሰው አስመስሎ የፈጠረ፣ ወፍን ወፍ አስመስሎ የፈጠረ አላህ ነው። ከማንም ወስዶ አይደለም፣ ራሱ ነው። የአላህ ስሪት ነው ሰው። ለሁል አስማኡል ሁስና ለሱ መልካም ስሞች አሉት፣ ያማሩ ስሞች አሉት። የአላህ ስሞች ሁሉ ውብ ናቸው። ስም ብቻ ሳይሆኑ ትርጉምም ናቸው። ከአላህ ስም አንዱ አርራህማን ነው አይደለ? ረህማን ነው አላህ በትክክል በሱ ረህመት ነው የምንኖረው። አላህ ተባረከ ወተዓላ የሰጠን ረህመት ብዙ ነው። አንዱ መተንፈስ መሽናትን
የሰው ልጅ መተንፈስ ቢያቅተው መሽናት ቢያቅተው መኖር አይችልም፣ ወዲያው ይሞታል። የሰው ልጅ ያለ አላህ ረሕመት መኖር አይችልም፣ መዋል ማደር አይችልም። ዩሰቢሑ ለሁ አላህን ያጠራዋል ያወድሰዋል። ማ ፊ ሰማዋቲ ወማ ፊል አርዲ ማ ፊ ሰማዋቲ ወል አርዲ ሰማይና ምድር ውስጥ ያለ ነገር በሙሉ ከሰው አልፎ እንስሳቱም ጭምር ከእርጥብና ነፍስ ካላቸው ነገራቶች አልፎ ግዑዝ ነገሮችም ጭምር አላህን ተባረከ ወተዓላ ያወድሱታል፣ ያጠሩታል፣ ያልቁታል። ለዚህ ነው ከደጋግ ቀደምቶች እንደተነገረው የሚጮህ ነገር ሁሉ ጩኸቱ አላህን ማጥራት ነው፣ ማወደስ ነው። ምን ሲቀር? አህያ ሲቀር ብለዋል። ከአህያ ውጪ ሌሎች የሚጮሁ ነገሮች ሁሉ ጩኸታቸው ውዳሴ ነው፣ አላህን ያወደሰው። ወፍ ሲንጫጫ ትሰማላችሁ ጠዋት ጠዋት ላይ፣ በተለይ ሲነጋ ማለዳ ላይ አላህን ያወደሱ አላህን ያጠሩ ዚክር ያሉ ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁ አንዳችም ነገር የለም አላህን ቢያወድስ ቢያጠራ እንጂ ግን እናንተ ቋንቋው አይገባችሁም ይላል። ስለዚህ ወፍም ሲጮህ ሲንጫጫ አላህን ያጠራ ነው። ሌሎች ፍጥረታትም ሲጮሁ ሲንጫጩ አላህን ያጠሩ ያወደሱ ነው። ዩሰቢሑ ለሁ ማ ፊ ሰማዋቲ ወልአርድ ሰማይ ምድር ላይ ያለ ሁሉ አላህን ያወድሳል፣ ዛፎችም ጭምር ድንጋዮችም ጭምር። ወሁወል ዐዚዙ ጌታ አላህ አሸናፊ ኃያል ነው። አልሐኪሙ ጥበበኛ ነው። ፍርዱ ሁሉ ጥበብ አለው፣ ምክንያት አለው። አንዱን ሀብታም፣ አንዱን ደሃ፣ አንዱን ረዥም፣ አንዱን አጭር፣ አንዱን ወፍራም፣ አንዱን ቀጭን፣ አንዱን ጥቁር፣ አንዱን ቀይ አድርጎ ፈጥሯል፣ ምክንያት አለው። አንዱን በሽተኛ፣ አንዱን ጤነኛ አድርጎ ያኖራል፣ ምክንያት አለው። ሐኪም አላህ የሚያደርገው ነገር ሁሉ ምክንያት አለው፣ ጥበብ አለው። ስለዚህ ሙስሊም አላህ ባደረገው ነገር ላይ ሁሉ ደስተኛ ሆኖ መኖር አለበት። ወኑእሚኑ እንደዚሁ እናምናለን ቢአነ አላህ ጌታ አላህ ለሁ የሱ ብቻ ነው ብለን ሙልኩ ሰማዋቲ ወልአርድ የሰማይና የምድር ንግስና የአላህ ብቻ ነው ብለን እናምናለን። የሰማይና የምድር ንግስና የአላህ ብቻ ነው ብለን እናምናለን። ከአላህ ውጭ ያሉ ንጉሶች ጊዜያዊ ንጉሶች ናቸው። በጊዜያዊነት አላህ ንግስናን የፈቀደላቸው በአግባቡ በጥሩ ሁኔታ ሰውን ካስተዳደሩ አጅር ያገኛሉ፣ ከበደሉ ከበለሙ የዋጋቸውን ያገኛሉ። እውነተኛው የሰማይ የምድር የዱንያ የአኺራ ንጉስ አላህ ነው። የኽሉቁ ማ የሻ የፈለገውን ይፈጥራል። አላህ ተባረከ ወተዓላ የፈለገውን ይፈጥራል፣ የሚከለክለው ማንም የለም። ብዙ አይነት ፍጥረቶች አሉት፣ ሰውን፣ እንስሳትን፣ እኛ የምናውቃቸው ማናውቃቸው ነገሮችን የፈጠረ አላህ። አላህ ከፈጠራቸው ነገሮች ውስጥ በሁለት እግር መሄድ አለ፣ በአራት እግር መሄድ አለ፣ በመቶ እግር መሄድ አለ፣ ከዛም በላይ ከዛም በታች እግሮች ያሉት ፍጡር አለ። በክንፉም ይበራል፣ በደረቱ የተሳበ መሄድ አለ፣ የተወሰነውን የሚበር የተወሰነውን የሚራመድ አለ። ባህሉ መጀር ባህር ውስጥ ጫካ ውስጥ ያሉ የፍጥረታት አይነቶች አሉ። የኽሉቁ ማ የሻ አንድ እናት ማህፀን ውስጥ ከፈለገ 2 ልጆችን ይፈጥራል፣ ከፈለገ 3 ልጆችን ይፈጥራል፣ ከፈለገ 4 ልጆችን ይፈጥራል፣ 6ም ፈጥሯል፣ 8ም ፈጥሯል። ለረጅም ዓመታት ሳይወልዱ ቆይተው ከ30 ከ40 ዓመት ቆይታ በኋላ በአንድ ጊዜ 8 ልጅ የወለዱ አባትና እናቶች ይኖራሉ አሉ። የኽሉቁ ማ የሻ 2 ሰዎች አንድ ጭንቅላት ተሰጥቷቸው 2 ሰዎች ከወገብ በላይ አንድ ሰው ከወገብ በታች 2 ሰው ሆነው የሚፈጠሩበት ሁኔታ አለ። የኽሉቁ ማ የሻ ሰፊን የሀቡ ይሰጣል ሊመን የሻ አላህ ለፈለገው ሰው ኢናተን ሴት ብቻ ይሰጣል። ወየሀቡ ለፈለገው ደግሞ ይሰጣል ሊመን የሻኡ አዝኩረ ወንድ ይሰጣል። አው ወይም ደግሞ ዩዘውጁሁም ልጆችን ይቀላቅላቸዋል። ዙክራነን ወንድም ወኢናተን ሴትም አድርጎ ቀላቅሎ ይሰጣል። ይሄ በየቤቱ በየአካባቢው የምናየው ነው። አንዳንድ ቤት ወንድ ብቻ ይወለዳል፣ የአላህ ስራ ነው። አንዳንድ ቤት ሴት ብቻ ይወለዳል፣ የአላህ ስራ ነው። አንዳንድ ቤት ወንድም ሴትም ተቀላቅሎ ይወለዳል፣ የአላህ ስራ ነው። የእናት ስራ አይደለም፣ የአባት ስራ አይደለም። ወጣ ብሎ ደግሞ ያለው የጅዐሉ ያደርጋል። አላህ ምን የሻው የፈለገውን ሰው አቂማ የማይወልድ መሃን ያደርጋል። ይህ ሁሉ የአላህ ስራ ነው። ወንዶች ሴቶችን ሊወቅሱ፣ ሴቶች ወንዶችን ሊወቅሱ አይገባም። ሁሌ ሴት የምትወልድን እናት እፈታለሁ ያለ ሚዝት ጃሂል ወንድ አለ፣ የእሷ ስራ መስሎት ማለት። ወንድ ከሆነ የወለድሽው መጥቼ ወስድሻለሁ ከሐኪም ቤት፣ ሴት ከሆነ የምትወልጂው በዛ አባት እናትሽ ጋር ሂጂ የሚል መሀይም አለ። ምን ታደርጋለች እሷ? ልጅ የሚሰጥ ማን ነው? ናም አላህ ነው። ወንድ ሴት አድርጎ የሚፈጥር ማን ነው? አላህ። ሰው በራሱ ጊዜ አለ። እንደዚሁ ደግሞ ቀይ ጥቁር፣ መልከ መልካም መልከ ጥፉ ፉንጋ አድርጎ የሚፈጥር ማን ነው? አላህ።
አላህ ያደረገውን ሁሉ ወዶ መቀበል። የአላህ ፍጥረት ላይ ማሾፍ ማላገጥ አይገባም። አላህ የፈጠረውን ሰው አንተ አስቀያሚ፣ አንተ አስተሊታ፣ አንተ መንፊት ያሉ የሚሳደቡ ሰዎች አሉ። አላህን ነው የሚሳደቡት። ሰውን በተፈጥሮ የሚሰድቡ የሚያሸማቅቁ የሚሰድቡት ማንን ነው? አላህን። አላህ ነው የፈጠረው። ሰው ራሱ አይደለም የራሱን ፊት የሚስለው የሚቀርጸው። ከእናቱ ሆድ ሲወጣ እናቱ ሆድ ሲፈጠር ጥቁር ልሁን፣ ቀይ ልሁን፣ ረጅም ልሁን፣ አጭር ልሁን፣ ቆንጆ ልሁን፣ ፉንጋ ልሁን ብሎ የሚመርጥ የለም። የአላህ ስራ ሃዳ ኸልቁላህ። አላህ የፈጠረውን ሁሉ ማክበር ሱብሓነላህ ማለት ነው። ወጣ ያለ ነገር ስናይ ኢነሁ ጌታ አላህ ዓሊሙን ሁሉን የሚያውቅ ቀዲሩን የፈለገውን ሁሉ ማድረግ የሚችል ጌታ ነው። በዚህ ማመን አለብን። እነዚህ ነገሮች የሚነገሩን በዚህ መልኩ ሼኹ እየገለጹ ያለው አላህን ለማወቅ የተሻለው መንገድ ቁርአን ነው ለማለት ነው። በአላህ እናምናለን፣ ስለ አላህ ሊኖረን የሚገባ እምነት ብለው ነው እዚህ ጋር እየዳሰሱ ያሉት። አላህ እንዲህ ነው፣ አላህ እንዲህ ነው፣ አላህ እንዲህ ነው ብሎ ከራሳችን ንግግር ከምናገር ይልቅ ስለ አላህ ከአላህ ከራሱ ንግግር ማወቁ የተሻለ ነው ብለው ነው በቁርአን አላህን የገለጹልን። ስለ አላህ ልናምነው የሚገባውን የነገሩን ያሉት። ወኑእሚኑ እንደዚሁ እናምናለን ቢአነሁ አላህ ለይሰ ከሚስሊሂ ሸይ አንዳችም እሱን የሚመስል ማንም ምንም የለም ብለን እናምናለን። ለይሰ ከሚስሊሂ ሸይ ለይሰ ሚስለሁ ሸይ እንደማለት ካፉ ለታኪድ ነው የተጨመረው። አላህን የሚመስል ማንም የለም። በራሱ በስሙ በስራውም በባህሪውም አላህን የሚመስል የለም። ምክንያቱም ቅድም እንዳልነው ሰው ቢያውቅም እውቀቱ ትንሽ ነው፣ ከጊዜ በኋላ ያገኘው እውቀት ነው። ሰው ሀብት ቢኖረው ከጊዜ በኋላ የመጣ ነው ሊጠፋ የሚችል ነው። ሰው ስልጣን ቢኖረው ከጊዜ በኋላ የመጣ ነው ሊጠፋ የሚችል ነው። ሰው ከጊዜ በኋላ ይሞታል፣ ይደክማል። አላህ ግን በምንም እንከን ጉድለት የሌለበት ጌታ ነው። ስለዚህ ለይሰ ከሚስሊሂ ሸይ አላህን የሚመስል ማንም ምንም የለም። አላህ ከሁሉ የተለየ ነው፣ በሁሉም ነገር ብቸኛ ነው። ወሁወ ሰሚዑ ጌታ አላህ ሁሉን የሚሰማ ነው። አልበሲሩ ሁሉን የሚመለከት ነው። ወሁወ ሰሚዑ ሁሉን የሚሰማ ነው። አልበሲሩ ሁሉን የሚያይ ነው። የሰው ልጅ ቢሰማ የተወሰነ ርቀት ከሄደ በኋላ ድምፁ ይቋረጣል፣ ወይም ከተወሰነ ያክል ርቀት የሚመጣውን ብቻ ነው የሚሰማው። ቢያየም እንደዚህ ሆነ። የሰው ልጅ የሚያየው ከሆነ ቦታ እስከሆነ ቦታ ድረስ። አላህ ተባረከ ወተዓላ ሰሚዕ ሰሚ ነው። መስሚያው ገደብ የለው። ሰማይ ሆኖ ምድር ላይ ያለውን ሁሉ ይሰማል። ሰዎች ተደብቀው ዝቅ ብለው አፍና ጆሮ ገጣጥመው የሚያወሩትን ይሰማል። አይሻ ረዲየላሁ ዐንሃ ቤታቸው ቁጭ ብለው አንዲት ሴት ነቢይን ልታማክር መጣ። ባሌ እንዲህ አለኝ፣ ባሌ እንዲህ አደረገኝ ብላ ነቢይን ያወራች። እዛው ቤት ውስጥ ያሉት አይሻ አንዳንድ ንግግሯን አይሰሙም ነበር። ሴትየዋ ባለ ሐጃ ባለ ጉዳይ ሴት መጣ ነቢይን ያወራች ነው እዛው ቤት ውስጥ። አይሻ እዛው ቤት ስራቸውን ይሰሩ። ሴትየዋ ነቢይን ያናገረች አንዳንድ ንግግሯን እየሰማሁ ነበር፣ አንዳንድ ንግግሯ ግን አይሰማኝም ነበር፣ ዝቅ ብላ ነበር የምታወራው። ግን አላህ ከሰባት ሰማይ በላይ ሆኖ የእሷን ንግግር ሰምቶ የቁርአን አንቀጽ አወረደ ብለዋል። ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ያቺን በባሏ ጉዳይ ካንተ ጋር ቃለ ምልልስ የምታደርግ የምትከራከረዋን ሴትዮ ድምፅ አላህ ሰምቷል፣ ለችግሯ መፍትሄ አምጥቷል። ወለዚነ ዩዛሂሩነ ሚን ኒሳኢሂም ብሎ ህግ አምጥቷል። አይሻ እዛው ክፍል ውስጥ ነው። የነቢ ክፍሎች እኮ ትንንሽ ክፍሎች ናቸው። እዛው ክፍል ውስጥ ነው አይሻ አጠገባቸው ያልሰሙትን አላህ ከሰባት ሰማይ በላይ ችግሯን ስሞቷን ሰምቶ አዲስ ህግ አውርዷል። ለችግሯ መፍትሄ አምጥቶላታል። ስለዚህ አላህ ማይሰማው ነገር የለም። ሰው ባይሰማ አላህ ይሰማኛል መቶ ንግግር አልናገርም ማለት ያስፈልጋል። እንደ ልባቸው ተሳድበው ምን ብለው አላልኩም ብለው የሚክዱ ሰዎች አሉ። አላህ ሰምቶታል፣ መላኢካ ከትቦታል። አልበሲር አላህ ሁሉን ያያል። ሰው ባያየን አላህ ያያናል። ከአርሹ በላይ ሆኖ አንድ ጫካ ውስጥ ጥቁር ድንጋይ ላይ የምትገኝ ትንሽዬ ጥቁር ጉንዳንን አላህ ያያታል። እኛ ላያችን ላይ እንኳን ሲሄድ ጉንዳን ላይ እናይ እንችላለን። ከጀርባችን ያለውን አናይም፣ አናታችን ላይ ያለውን አናይም። በመስታወት ታግዘን እንጂ ፊታችን ላይ ያለውንም አናይም። ሰፊ ሜዳ ላይ ብንሆን ከሆነ ያክል ርቀት በኋላ ከፊት ለፊታችን ያለ ትልቅ ሰው ትንሽዬ ጫጩት ሊመስለን ይችላል፣ ጉንዳን ሊመስለን ይችላል፣ ላይታየን ይችላል። ትልቅ ግዙፍ ግመል ዝሆን እንኳን ቢሆን ማለት አይናችን እይታችን ውስን ነው፣ ገደባል። በማታ ደግሞ እግራችን ላናይ እንችላለን። ጨለማ ላይ አላህ ጨለማ አይገድበውም፣ ርቀት አይገድበውም። ሰዎች በር ዘግተው ማብራት አጥፍተው ጉድጓድ ውስጥ ሆነው መጥፎ ስራ ቢሰሩ አላህ ያያቸዋል። የአላህን እይታ ምንም አይከልለውም፣ አይገድበውም። ስለዚህ ሰው አያየኝም ማንም የለም ብሎ ወንጀል አይሰራም። በአላህ የሚያምን ሰው አላህ ያያል ብሎ ስለሚያምን ማለት ነው። ወንጀል እየሰሩ ጥፋት ያጠፉ ሰው ሲመጣባቸው ድንግጥ ብለው ጥፋቱን አቆመው አላደረኩም የሚሉ ሰዎች አሉ። አላህ አይቷል፣ አላህ መዝግቦታል። የቂያም ቀን ይወጣል፣ ይጋለጣል። ስለዚህ ሙስሊም ሙእሚን የሆነ በአላህ የሚያምን ሰው ሁሌ አላህ ያየኛል፣ ይሰማኛል ሊልና ከመጥፎ ስራ ሊታቀብ ይገባል።
ለሁ የአላህ ብቻ ነው መቃሊዱ ሰማዋት ወልአርድ የሰማይ የምድር ድልቦች የአላህ ናቸው። የሰማይ የምድር ካዝና ድልቦች ቁልፍም አላህ ጋር ነው ያለው። ሰማይ ምድር ውስጥ ያለው ኸይር በአላህ እጅ ነው ያለው። ቁልፉ አላህ ጋር ነው ያለው። የብሱጡ ሪዝቅን ሰፋ አድርጎ ይሰጣል። ሊመን የሻ አላህ ለፈለገው ሰው፣ ወየቅዲሩ ለፈለገው ሰው ደግሞ ጠበብ አድርጎ ይሰጣል። የፈለገውን ሰው የሰፊ ሀብት ባለቤት ያደርጋል። የፈለገውን ሰው አላህ የጠባብ ሀብት ባለቤት የትንሽ ሀብት ባለቤት ያደርጓል። የፈለገውን ሰው አላህ መካከለኛ ገቢ ይሰጠዋል። ስለዚህ ሀብታም እኔ ራሴ በችሎታዬ ነው ሀብታም የሆንኩት ብሎ ሊኮራ አይገባውም። አላህ ነው ሀብታም ያደረገው ለፈተና። ደሃም ደሃ የሆነው እሱ መርጦት አይደለም፣ ቀደር ነው ተወስኖ የቻለውን ያክል ሰበብ ማድረስ አለበት። ሰዎች በደህነቱ ሊያነውሩት ሊሰድቡት አይገባም። ለሁ መቃሊዱ ሰማዋት ወልአርድ የሰማይ የምድር ካዝና የሰማይ የምድር ድልብ የሰማይ የምድር ካዝና ቁልፍ አላህ እጅ ላይ ነው ያለው። ያን ቁልፍ ከፍቶ ለፈለገ ሰው ሰፋ አድርጎ አፍሶ ይሰጠዋል፣ ያዘንብለታል። ለፈለገው ትንሽ ያካፋለታል፣ ለፈለገው ትንሽ ያንጠባጥብለታል። ስለዚህ ሁሉም በአላህ አምኖ አላህን አክብሮ በቀደሩ በውሳኔው ደስተኛ ሆኖ ሊኖር ይገባል። ኢነሁ ቢኩሊ ሸይኢን ዓሊም ጌታ አላህ ሁሉን አዋቂ ነው። ለማን ሀብት እንደሚበጀው ለማን ድህነት እንደሚበጀው አላህ ያውቃል። አንዳንድ ሰዎች ሌላ ጊዜ ከነበራቸው ገቢ የተሻለ ትንሽ ከፍ ያለ ነገር ሲያገኙ መንቀባረር መንጠባረር የሚጀምሩ ሰዎች አሉ። ጓደኞቻቸውን የሚክዱ ሰዎች አሉ። ስለዚህ እንደዚህ አይነት ሰው ሰፋ ያለ ሀብት ቢሰጠው ወንጀል ላይ ይወድቃል ብሎ አላህ ጠበብ ያደርግበታል። ኢነሁ ቢኩሊ ሸይኢን ዓሊም ሁሉን ያውቃል፣ የሰዎችን ባህሪን ያውቃል። ለማን ድህነት እንደሚሻለው ለማን በሽተኝነት እንደሚሻለው አላህ አውቆ ነው ለሁሉም የሚበጀውን ነገር የሚሰጠው። ወኑእሚኑ እንደዚሁ እናምናለን ቢአነሁ ጌታ አላህ ወይም ወኑእሚኑ እናምናለን ቢአነሁ እንደዚሁ ነገሩ ማ ሚን ዳበቲን ፊል አርዲ ምንም ምድር ላይ የምትንቀሳቀስ ተንቀሳቃሽ የለችም ብለን እናምናለን። ኢላ ዐለላሂ ሪዝቁሃ የዛች ተንቀሳቃሽ ሲሳይዋ ሪዝቋ ምግቧ አላህ ላይ ቢሆን እንጂ የሚመግባት አላህ እንጂ ማንም አይደለም ብለን እናምናለን። እስካሁን አላህን እያስተዋወቁን ስራውንም ጭምር እየነገሩን ከአላህ ስራ አንዱ ራዚቅ እሱ ነው፣ ረዛቅ እሱ ነው። የሚያበላ የሚያጠጣ የሚያኖር የሰው ልጆችን የሚያስፈልጋቸውን ነገር ሁሉ የሚያሟላላቸው አላህ ነው። ማሚን ዳባ ማለት ምድር ላይ የሚንቀሳቀስ ማለት ሰውንም እንስሳውንም ነፍሳቱንም አዕዋፉንም ትላትሎችን ሁሉን ያካትታል። ምድር ላይ ምንም የሚንቀሳቀስ ተንቀሳቃሽ የለም ኢላ ዐለላሂ ሪዝቁሃ የዛ ተንቀሳቃሽ የዛ ነፍስ ያለው ነገር ሁሉ ሪዝቁ አላህ ላይ ቢሆን እንጂ ሰውንም እንስሳውንም የሚያበላው አላህ ነው፣ የሚያጠጣው አላህ ነው። ዝንቦችን ትላትሎችን ያበላ ትልቁን የሰው ልጅ አይረሳም አላህ። ለነገ አብዝቶ መጨነቅ አግባብ አይደለም። ነፍሴን የፈጠራት አላህ ነው፣ እንስሳትን ትላትልን የሚያበላው አላህ እኔን እንዴት ይረሳኛል? እኔ ቀጥ ብዬ አላህን መገዛት ብቻ ነው ያለብኝ። ከተገዛሁት እሱ ያበላኛል ማለት ያጠጣኛል፣ ያኖረኛል ማለት ያስፈልጋል። ወያዕለሙ ጌታ አላህ ያውቃል ሙስተቀረሃ የእያንዳንዷን ነፍስ ተንቀሳቃሽ ማረፊያዋን ያውቃል። ዱንያ ጊዜያዊ መኖሪያዋን ያውቃል። የት እንዳለች የት እንደምትኖር አላህ ያውቃል። ወሙስተውደዐሃ የወደፊት መርጊያዋንም አላህ ያውቃል። የጀነት ናት የጀሃነም አላህ ያውቃል። የት ሞታ ነው የምትቀበረው አላህ ያውቃል። የሰው ልጅ ምስኪን ነው፣ ምንም አያውቅም። ቀደርን ነው የሚያስተናግደው። አላህ ድሮ ቀደር ላይ የጻፈውን ነው የሚኖረው። ሆኖም ለኸይር ማቀድ አላህ በፈቀደው ያክል በዚህ ዓመት ይሄን ያክል ስራ ሰራለሁ፣ የሚቀጥለው ዓመት ይሄን ያክል እንዲህ አይነት ስራ ሰራለሁ ማለት ቁርአን ለመሐፈዝ ዒልም ለመማር ትምህርት ተምሮ ተመርቆ ጥሩ ስራ ለመስራት ቤተሰብ ለመርዳት ማቀድ መልካም። ግን ሁሌም እኛ ያቀድነው አይደለም የሚሆነው። አንዳንዴ አላህ የቀደረው ይሆናል። ያ ማለት ደግሞ ምንም እቅድ ሳይኖረን እጃችንን አጣጥፈን ቁጭ እንበል ማለት አይደለም። መስራት መንቀሳቀስ ሰበብ ማድረስ ያስፈልግ። ግን ሁሉን ነገር በትክክል የሚያውቀው አላህ ነው። ያዕለሙ ሙስተቀረሃ ወሙስተውደዐሃ ጊዜያዊ ማረፊያዋንም የወደፊት መርጊያዋንም ያውቃል። የሰው ልጅ የት እንደሚሞት አያውቅም፣ መቼ እንደሚሞት አያውቅም። ሁሉን የሚያውቀው አላህ ብቻ ነው። ነገር ስራችን ለአላህ መስጠት ያስፈልጋል። ሁሉም ነገር ፊ ኪታቢን ሙቢን ሁሉን ገላጭ በሆነው መዝገብ ላይ በዝርዝር ሰፍሯል። ሁሉም ነገር የሰው ልጅ ምን ይበላል፣ ምን ይጠጣል፣ የት ይኖራል፣ መቼ ያገባል፣ ስንት ልጅ ይወልዳል፣ መቼ ይሞታል፣ የት ይሞታል፣ የጀነት ነው የጀሃነም ነው፣ ሁሉም ዝርዝር ጉዳይ ፊ ኪታቢን መዝገብ ውስጥ አለ፣ ኪታብ ውስጥ አለ። ሙቢኒን ሁሉን ገላጭ የሆነው ለውሐል ማህፉዝ ላይ በዝርዝር ሰፍሯል። ከአላህ የሚደበቅ ነገር የለም። ይሄ በቀደር ማመንን ያካትታል። ወኑእሚኑ እንደዚሁ እናምናለን ቢአነሁ አላህ ዒንደሁ እሱ ዘንድ ነው ብለን መፋቲሑል ገይቢ የሩቅ ሚስጥር ቁልፎች አላህ እጅ ላይ ነው ያሉት ብለን እናምናለን።
ላ ያዕለሙሃ ኢላ ሁወ ከአላህ በቀር ማንም አያውቃቸውም ብለን እናምናለን። የሩቅ ምስጢር ቁልፎች የሩቅ ምስጢር ሆነው በራቸው ተዘግቶ የሰው አይን ማያያቸው የሰው ጆሮ ማይሰማቸው ነገሮች አሉ። ወደፊት አንዳንዶቹ ሊከሰቱ ይችላል። የሩቅ ምስጢርን የተሰወረን ነገር ማንም አያውቅም አላህ እንጂ ቁልፉ አላህ ዘንድ ነውና ያለው። ሁላችን እዚህ ጋር ቁጭ ባልንበት የሆነ ሰው አንድ 3-4 ሳጥን የተቆለፈ ሳጥን አምጥቶ እዚህ ጋር ቢያስቀምጥ ምንም አናውቃቸው ሰዎች ይህ ሳጥን ውስጥ ያለው ምንድነው ቢለን ልንገምት እንችላለን። እርግጠኛ ሆነን ግን ማናችንም አናውቅም። በግምት እንዲህ ነው ያለን ልንደርስ እንችላለን። ሰው በሳጥን ሊያስቀምጥ የሚችል ነገር ምንድነው የሚለውን ሰው ስለሚገምት፣ በእርግጠኝነት ግን እዛ ሳጥን ውስጥ ያለውን ባንዴ ሊነግረን የሚችለው ማን ብቻ ነው? ሳጥን ውስጥ ያለውን ነገር ያስቀመጠ ሰው ብቻ ነው። ወከዛሊክ ከአላህ ጋር በተያያዘም ገይብ የሚባሉ ነገሮች አሉ፣ ምስጢር የሆኑ ነገሮች አሉ። የአላህን ገይብ አላህ ብቻ ነው የሚያውቅ። ጠንቋይ ገይብን አያውቅ፣ የሩቅን አያውቅ። ወያዕለሙ ጌታ አላህ ያውቃል ማ ፊል በሪ ወልባህሪ ማ ፊል በሪ የብስ ላይ ሜዳ ላይ ያለውን ወልባህሪ ባህር ውስጥ ያለውንም ያውቃል። ማ ሁሉንም ያውቃል ለማለት ነው። የብስ ላይ ያለውን በሙሉ ሰፊው ዓለም ከጫፍ እስከ ጫፍ ምን እንዳለባት አንድ በአንድ አላህ ያውቃል። እኛ 1000 ካሬ ሜትር ላይ ምን አለ ብንባል እንደው የማሰስ ስራ ሰርተን እርምጃ በእርምጃ ስንዝር በስንዝር ፈትሸን እንኳን በቀላሉ ልናውቅ አንችልም። የሆነ ያክል ቦታ አጣርተን ምንም የለበትም ብለን ሄደን ሌላውን ስናጣራ ከኋላ ያጣራነው ቦታ ላይ የሆነ ነገር መጥቶ ሊለጠፍ ሊፈጠር ይችላል። ቤታችን ውስጥ ያለውን እንኳን በዝርዝር አናውቅ። አመኝታ ቤታችን ውስጥ ያለው ካልጋችን ስር ያለውን አናውቅ። ቅድም እንዳልነው አናታችን ላይ ጀርባችን ላይ ያለውን አናውቅ። አላህ ግን ተባረከ ወተዓላ ያዕለሙ ማ ፊል በሪ ወልባህሪ አልበሪ የብስ ላይ በሙሉ ያለው ከባህር ውጭ ያለው የብስ ይባላል፣ ደረቅ መሬት ማለት። ከየብስ ውጭ ያለው ተቃራኒ ደግሞ ባህር ይባላል። የምድር 70% ባህር ነው፣ 30% 20% የብስ ነው፣ ደረቅ ነው። ታዲያ ለሁለት ተከፍሎ አይደል መሬት? ባህር ውስጥ እንኳን ያለው ውሃው አይሸፍነውም አላህን። ባህር ውስጥ ስንት አይነት አሳ አለ፣ ዛሬ ስንት አሳ ተወለደ፣ ስንት አሳ ተበላ አላህ ያውቃል። የብስ ላይ ስንት አይነት የዛፍ አይነቶች አሉ፣ ስንት አይነት ሰዎች ኖሩ፣ ስንት አይነት እንስሳት ተጎዱ ተወለዱ አላህ ያውቃል። ወማ ተስቁጡ አትረግፍም አትወድቅም፣ ሚን ወረቀቲን አንዲትም ቅጠል ከዛፍ ላይ ተቀንጥሳ አትወድቅም፣ ኢላ ያዕለሙሃ ጌታ አላህ ቢያውቃት እንጂ። እኛ በደጃችን ላይ ግቢያችን ውስጥ ወይም ጓራችን ላይ 3 4 5 ዛፎች ቢኖሩ ከዛ ዛፍ ስንት ቅጠል ረገፈ የምናውቀው ነገር የለም። ምናልባት ቆጥረን ካልሆነ በስተቀር ብንቆጥርም እርግጠኛ አንሆንም። አንዳንዱ ንፋስ ሊወስደው ይችላል። አላህ ተባረከ ወተዓላ ግን ሰፊዋ ምድር ላይ ያሉ ጫካ ውስጥ በረሃ ላይ ያሉ ዛፎችን አንዲት ዛፍ ከሷ አንድ ቅጠል ሲረግፍ አላህ ያየዋል፣ ያውቃል፣ የት እንደሚወድቅ ያውቃል። ኢላ ያዕለሙሃ ወላ ሐበቲን ምድር ላይ አንዲትም ቅንጣት የለችም፣ ትንሽዬ ብናኝ ማለት ነው። ፊ ዙሉማቲል አርዲ የምድር ጨለማ ላይ የምትወድቅ የምትሸሸግ አንዲት ብናኝም የለችም። ወላ ረጥቢን እርጥብም ይሁን ወላ ያቢሲን ደረቅም ነገር ይሁን ኢላ ፊ ኪታቢን ሙቢን ይሄ ሁሉ ዝርዝር መረጃው ሁሉን ግልጽ የሚያደርገው መጽሐፍ ውስጥ ሰፍሮ የሚገኝ አላህ የሚያውቀው ቢሆን እንጂ አለ። ይሄ የአላህን የእውቀቱን ጥልቀት የእውቀቱን ሰፊነት የሚገልጽ ነው። ከዛፍ ላይ አንዲት ቅጠል ተቆርጣ ስትወድቅ ስትረግፍ አላህ የሚያውቅ ከሆነ ፊ ዙሉማቲል አርድ ይሆን የምድር ጨለማ ውስጥ ያለችን አንዲትን የአፈር ብናኝ ፍርስራሽ አሸዋ ጠጠር አላህ የሚያውቅ ከሆነ እኛ ተደብቀን የምንሰራውን ወንጀል ማወቅ አያቅተውም ማለት ነው። ልባችን ውስጥ የደበቅነውን ኪሳችን ውስጥ ያደረግነውን ቦርሳችን ውስጥ ያስቀመጥነውን ስልካችን ውስጥ የያዝነውን ኮምፒውተር ውስጥ ያከማቸነውን አላህ የሚጠላውን ቆሻሻ ነገር አላህ አያውቅም ማለት አይቻልም። ሁሉን ነገር ያውቃል። ስለ ሁሉም ነገር መላእክቶች ጽፈዋል። የቂያም ቀን በሁሉም ነገር የሰው ልጆችን ይጠይቃቸዋል፣ የጀዛቸውን ይከፍላቸዋል። አላህ ተባረከ ወተዓላ በዚህ ልክ ማወቅ መፍራት ይገባናል። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።